እሺ አመሰግናለሁ አዳነች መሐሉ ባላለው የፋርማሲስትና የህብረተሰብ ጤና ሳይንስ ባለሙያ ነኝ ያው በሙያሽ ምን አይነት አስተዋጽኦ ታደርጊያለሽ ተብዬ ተጠየቅኩት ያው ህብረተሰቡ በመጀመሪያ ደረጃ ከሁሉም የሚቀድመው ጤና ነው ህብረተሰቡ ጤናውን በማንኛውም ሰዓት በየትኛውም ጊዜ ጤናውን መጠበቅ ግዴታው ነው ጤና ካልተጠበቀ ለሌላ የሆነ አደገኛ የሆነ ሂደት ላይ ይመራናል ስለዚህ ጤናውን እንዴት ነው የሚጠብቀውና ያ ከጤና የሚመጣ ጤና ሲጎል ብዙ የተለያዩ ክሮኒክ የሆኑ ኢልነሶች ይመጣሉ ያ ደግሞ ለተለያየ ለህብረተሰቡ ራሱ የአቅም መቃወስን ያስከትላል ስለዚህ መጀመሪያ የሚጀምረው ከጤና ነው ጤናኛ ብዙ ጊዜ ጤናችን ላይ ትኩረት አናደርግም ከመጋገባችን ከላይፋችን አኗኗር ከምንመገበው ከምንጠጣው ከምንተኛው ከሁሉም ነገር ጤናችን ላይ ፎከስ ማድረግ አለብን ምንድነው በትራዲሽናሊም በቤት ውስጥም ባለን ነገሮች ጤናችንን መጠበቅ እንችላለን ትልቅ ደረጃ ላይ ሳይደርስ ማለት ነው ጤና ከሌለን ሰላም ለሰላም ቀውስ ይሆናል በትክክል ሰላም ከሌለ ማን ነው ጤና ከሌለ በትክክል አስተዋጽኦ የሚያደርገው ያንን ነው ስለዚህ ህብረተሰቡ ሙሉ ለሙሉ ፎከስ ማድረግ ያለበት ምንድነው የሚያገዙት ለኢትዮጵያ ህዝብ በመድኃኒት በጤና ጉዳይ ትንሽ ያስተላልፉና እኔ ያው እንደ መድኃኒት ባለሙያ ህብረተሰቡ ላይ ከመድኃኒት ጋር ያለውን ህብረተሰቡን እንዴት መድኃኒት መጠቀም አለበት የሚለውን በዩቲዩብ ላይና በቲክቶክ ላይ እሰራለሁ እንደዛውም ደግሞ በትራዲሽናሊ በህርብ እንዲሁም በምግቦቻችን ጤናችንን እንዴት መጠበቅ አለብን ላይፍ ስታይላችንን እንዴት ማስተካከል አለብን የሚለውን እሱን እሰራለሁ ኤኒ ካውንስሊንግ ኤኒ ከጤና ጋር ከሁሉም ጋር ጤና ሲኖር ነው ሰላም የሚኖረው ከሱ ጋር ይሄንን እሰራለሁኝ ማንኛውንም ምክር የሚፈልግ ህብረተሰብም ቢኖር በሙሉ ፍቃደኝነት በየትኛውም ቦታ የሙያዬ ልለግስ ይችላል አመሰግናለሁ እሺ ለህብረተሰቡ ግን አደራ እንዳይታመም ቢታመም መድኃኒት በጊዜ እንዲደርስለት በተቻለው መጠን ሊያግዙ ለምናለን አመሰግናለሁ እሺ ለእድሉ ስለተሰጠኝ እጅግ አርጌ አመሰግናለሁ በዛሬው መገናኛችን እዚህ ተሰብስበን ይታወቃል በጀግኖቻችን መታሰቢያ የ84ቱን ከጣሊያን ከተለያዩ ታሳቢ ተደርጎ ነው እዚህ ተሰባስበን እንድንወያይ ተደረገው እዚህ ግን ሳላመሰግን የማልፈው ነገር ጉዳይ ቢኖር ለአባገዳዎች የሀገር ሽማግሌዎች ከጥንት ይዞ ቀጣይነቱም ይኖረዋል ትልቅ አንደምታ ስራ ኃላፊነት አለባቸው የባህልም የአገሩ ወግና ባህሉም የሀገር መንግስት እንዲሁም የሃይማኖቶችም በበላይነት ተሰሚነት ስላላቸው የሰላም ተምሳሌት አድርገንም እንወስዳቸዋለን እዚህ በመገኘታቸው ትልቅ ምስጋና አለኝ ቀጥሎ ለጉህ ብሮድካስት ሰርቪስ እንዲሁም ለባለቤት አቶ ዳዊት አምባሳደርም ሞዝ እንደ አምባሳደር ሞዝ አንድ 10 ቢኖሩን ያሉን ሁከታችን ፖለቲካ ቀውስ እንቀንስ ነበር እጅጉ አድርገን ማለት ነው የምስጋና ይገባቸዋል ብዙ ጊዜ ለዚህ ለሰላም ሲሉ በኢትዮጵያ ስሜታዊ ትውልድ አላማ ይዞ ሰንቀው ብዙ ተጉዘዋል ቀጣይም እስከ መጨረሻ ጫፍ ሰላም እስከሚደርስ ትግላቸውና ሐሳባቸውን በጎ ፍቃድነታቸውን ከሚመለከታቸው ሰዎች ከንዲም ከአባጋዳ ከመንግስቱም ወገንም ትኩረት ማድረግ አለበት ቀላል አይደለም ሀገረ መንግስት ቅርጽ መኖር ይዞ እንዲሄድ ከተፈለገ ሀገር ሽማግሌዎችና በዚህ ስንወያይ ነጸብራቀን ስናይ አሁን በዚህ የምንሰራው ስራ የአንድ አመት ስራቸው በመንግስት የተደራጁ ብሮድካስቶች የሳምንት ስራ ሳይበልጥ አይቀርም በየገምታለሁ ስለ ሀገር ተሰብስቦ መወያየት ቀላል አይደለም ምክንያቱም ይሄን በየቀኑ ነው ይሄም በምክንያት እየተደረገ የሚሆነው እና ወደ ዋና ሐሳባችን አላማ ለመግባት ሐሳብ መንደርደሪያን ይሄን ካደረኩ በኋላ
የከራማራ በዓለም አካል የዚህ የጀግኖች መገለጫ ነው። በሶማሌ ተወረናል። ስንት ጀግኖቻችን እዛ ሙቶ አካላቸው ጎድለው ባለቤት የኢትዮጵያ ፍቅር ባለቤቶችም ሆነዋል። ቅድም አቶ ስዩም እንደገለጸው ሁላችን በሰሜን በኩል የሰሜን ሰዎች ነን። እኔም የትግራይ ተወላጅ ነኝ። በተንቤን አውራጃ በጥንቱ አሁን ከአውራጃነቱን ፈርሷል እና ሁሉ ጊዜ ጦርነቱ በሰሜን ነው የሚጀምረው። የጣሊያንም የውጭ ወራርም በለው የእርስ በርሳችንም ጦርነቱም እዛ ነው ወደማይ ጦርነቱ ሁኔታ መከራ አፈርቃ ቀማሽን ሁሉ ነገር ሁሉ መከራ የታደለው እንደመታደል ሆኖ እዛ አካባቢ ነው ቦርደር ስለሆነ ነው በአንድ በኩል በዛ አካባቢ ሳልገልጸው ማላልፈው ቀድሞ እንደሚ ሲገልጸው እንደነበረ የቅርብ ጊዜ ታሪክ ነው። ከአፄ ኃይለ ሥላሴ 1927 እስከ 30 አካባቢ ያለው እስከ መታሰቢያ መንግስት ቅርጽ ይዞ ኃይለ ሥላሴ ከቦታቸው ስደት ከጦርነት ከተመለሱ ከእንግሊዝ በኋላ እስከዛው ያለው ውልቅጥ ያለው ከቀድሞው ጀምሮ ሁለተኛ ኤርትራ እንደያዘ ነው ጣሊያን ተመልሶ ወደኛ የመጣ በውሉጫሌ አስመራ ኤርትራ ተሰጥቶታል። በኋላ ደግሞ የኢትዮጵያን መመናመን በዘመነ መሳፍንት ያማራም የትግሬም መሳፍንቱም ውጥን ግርግር ባነሰበት ሰዓት ያሁን ተነስቶ 500 ኤርትራውያን ከጣሊያን ወራር ጋር ተቀላቅሎ መጥተዋል። እዚህ ዋናው መቀመጫው አዲስ አበባ አረገ ኢትዮጵያ ዋና ከተማ በመሆኑ እንጂ ዋና ጦርነት የሚካሄደው ግን ቤዝመንቱ የጣሊያን ትግራይ ነው። ከአስመራ መጥቶ የት ነው የሰፈረው? ተንቤን አውራጃ ገጽ ክምለስላ የሚባል ልዩ ቦታ ወርሰገ ይባላል። እዛ ቦታ ከሚገርማችሁ አሰስሜንት አልተደረገበትም፣ አልታየም። 8800 በ500 ካሬ መካነ መቃብር አለ እዛ በጦርነት የሰሜኑም የደቡብ የመላ ኢትዮጵያ የተካፈሉ አብዛኛው ደግሞ የሰሜን አማራዎችና ከትግሮችን ቅርብ ስለነበረ የነሱን አብዝቶ እዛ የተሰራበት በሐውልትም በመጠኑ ተሰርተዋል። ራሱ ጣሊያን መካነ መቃብሩ በ500 የሰፈረውን በጣሊያን ኤምባሲ ስቲል ነው ክትትል ያደርገዋል። እዛ ሲቀብራቸው ጣሊያን በጣም የዘመነ ስለነበር ብራስሌስ በእጃቸው ኳዳ አፈር በልቶ ዝገት የማይበላው ብራስሌስ እያሰረ ስማቸውን ነው የቀበራቸው ያስቀመጣቸው በአንድ ጉድጓድ 20 30 ያደረገ 50 እስከ 200 300 በየደረጃ ስልጣን ማዕርጋቸውን እያደረገ ነው የቀበራቸው። እዛም አንድ ሙዚየም አለን። በየግድግዳው አጥር ግቢውም የጀነራሎችን ስም ከነማዕርጋቸው በድንጋይ ወቅር አርት ድንጋይ ተሰርቶ አብሮ ከአጥሩ ግቢ ግንብ ተሰርቶ የተበጀለት ነው። ይሄንን ግን ሲወሳ አላየንም በመክንያት እንዴት ተደርጎ ከባሁን በዘመን ኢህአደግ ስለ ጀግኖች ሊስታውስ ይቻላል። አመጣጣቸው ኢህአደግ እኮ እናውቀዋለን። አገር ጠል ጀግኖች ጠል ነው። እኔ ከብዙዎቹ ትንሹን ለመጥቀስ እና አብዲሳ አጋ እኔ አንድ ትምህርት ቤት ተሰርቶለት በፍቼ ሰላሌ አይቻለሁ። ደስ ብሎኛል። እኔ በሁለተኛ ክፍል ተማሪ ሆኜ በአማርኛ ቋንቋ ሁለተኛ ክፍል ተሰንዶ ስለ አብዲሳ አጋ ጀግንነት እዛ አይቻለሁ። ዘራይ ደረስና አብዲሳ አጋ ሁለቱም ተማርኮ ከዚህ ነው የሄዱ ወደ ጣሊያን ሮም። አብዲሳ አጋ ምንድነው ያደረገው? ቁመናቸው ነው የተማረከው እንጂ ህልናቸው አልተማረከም። እንዴት ወደ ሀገራችን ተመልሰን ተዋግተን ዓላማችንን እናሳካ የሚል በእነ አብዲሳ አጋ ሐሳብ ነበር። አብዲሳ አጋ ያላደረገው ከእስሪቱ ለመምለጥ ያላደረገው ነገር አልነበረም። እብድ መሰለ ከሰገራው ተጫወተ ወደ ሳይኮሎጂካል ሐኪም ቀረበ። አይ የጤነኛ ነው ተባለ። መጨረሻ እንደማይሆንለት ካወቀ በኋላ ብርድል ውስጥ አንድ ጓደኛውን ተማክሮ ተልትሎ በመቀጣጠል ኮሬጅሙ ፎቅ ወርዶ ነው ያመለጠባቸው። ሄዶ ደግሞ በአገር እንትን እረኞች በመሳሪያ ስለሚጠቁ ከብታቸው ከነሱን አንድ ቀምተው የተቻለውን ሲጓዝ መጨረሻ ላይ ቁጥጥር ነው ያለው። መጨረሻ ላይ ስኖምሮን በመርፌ አደንዝዞ ጣሊያን ማለት ነው የምርኮኞች ልውውጥ ሲደረግ ወደ አገሩ መጣ። ምንም አልሆነም። ምክንያቱም ጣሊያን ተንኮሉን በሰውየው በወገናችን ጀግና ሰርተዋል። እንደዚህ ታሪክ ነው ያለው። በነዘር አይደረስም እንደዛ ተመሳሳይ የሀገሬ ታሪክ ላሳያችሁ። ፉከራና ሽለላ ባንዲራ ኢትዮጵያ ስጡኝ እና ፈረስም ስጡኝ አላቸው። ጎራዴውን ይዞ በፈረስ አንገታቸው ቀልቶ ነው የጨረሻቸው የፈጃቸው ጣሊያኖች። ይሄን ሳይወሳ እንዴት ታሪክ ልንሆን እንችላለን? በጣም ሰፋፊ ጀግኖች አሉን። እነ ራስ አላባ ነጋም ፈረሴ ቀይ ጣሊያን አባሬ ቀይ ባህር ፈረሴ ሳይጠጣ አይመለስም። ቀይ ባህር ጨው ነው ኦፍ ኮርስ ፈረስ ላይጠጣው ይችላል።
ስነም ሐሳቡ ግን መፈክሩ ይሄን አስበው ተሳካላቸው ጣሊያን አባረሩ አሸነፉ መታሰቢያቸውን በባጽ አካባቢ ሐውልት ልክ እንደ ጊዮርጊስ ያለውን ሐውልት የሐጼ ምኒልክ ሐውልት ተገነባላቸው ልክ የሚያሳዝነው ደግሞ በትግሬዎች ኢትዮጵያው ኤርትራ ትገንጠልሽ አውሮ ነፃ ለማውጣት ባጽ አውሮ በመታገላቸው የሃየሎም ክፍለ ጦር የነበረች ፈንቅል የምትባል አውሮ በመሆን ባጽ አስመራ ሳይያዝ ቀድሞ የተያዘው በአስመራ በፊት ባጽ ነው ምጽዋ በምጽዋ የነበረውን ሐውልት አልፈርስ ሲላቸው የራስ አላባነጋ የራስ አላባነጋ በሚና ይሄን መንገድ ለኮንስትራክሽን የምንሰራበትን ሚና ኮንስትራክሽን ሚና ተጠቅመው ነው የናዱት ታሪክ የፈለገ ችግር ይኖረው ችግር የሌለው እንኳን ቢሆን የፈለገ ታሪክ ቢኖረው ሐውልት አይፈርስም ቅርስ በጎና ኩፍነቱን በሐውልት ተሰነዶ ቆሞ ነው የሚገልጸው መገለጫ የሚሆነው አንዱ ሜትር ውስጥ መሰውያን የሚሆነው ታሪክም አለው ግን ቀደም እንዳልኩት ኤርትራ ያስገነጠሉ ኢትዮጵያውን ያለ ባህር ወደብ ያስቀሩ ሰዎች እንደቸው ግጆቻችን አስተዋውሰን የአየር ሰዓት በሚዲያ እንዲተላለፉ ምሁራኖቹ እንደጋግሞ መንጸባረቂያ እንዲሰጡ እንዲህ መድረክ ተፈጥሮ እንዴት ሊደረግ አይሆንማ ዓላማቸው ይታወቃል ስለዚህ ለተሰጠኝ ዓላማ ለዚህ ሐሳብ ለመግለጽ ከልብ አመሰግናለሁ አክብሮት ይስጥልኝ ለዚህ ስቱዲዮ አመሰግናለሁ ድሉ ስለተሰጠኝ ሀደ ስንቄ በለጡ በልፌዳር ይባላልው ከዚሁ ከቦሌ ተወላጅ ነኝ በቅድሚያ ሁሉ ጊዜም ሰላም መሰግንማ ማላልፈው ፈጣሪያችን የሁላችን ፈጣሪ ሆነው እንደዚህ እንድንሰባሰብ እቺን ውብ የሆነች ሀገር እምነት ያላትን ሀገር የሰጠን እኛንም በውስጧ ፈጥሮ እንደዚህ እንድንረዳዳ ያደረገን እግዚአብሔር የተመሰገነ ይሁን አመሰግናለሁ ከዛ በመቀጠል ኮር ዳዊትን እና አምባሳደር ሰላም አምባሳደር አቶ ሙዝን ያገባኛል ላገሬ እኔ ለሰላም ከጎና ቆማለሁ ህዝቤ ሰላም ሆኖ ሰላም ውሎ ሰላም አድሮ ተማሪው በሰላም ወጥቶ እንዲገባ ይሄንን ሰላም እኔ መለከተኛል ብሎ ኃላፊነት ወስደው ይሄንን ሚዲያ እዚህ አቋቁመው አገር ወዳድ የሆኑትን እነዚህን እጅግ አርጌ ባባገዳዎች ባደ ስንቄዎች ስም እንዲሁም በኢትዮጵያ ህዝብ ስም በእናቶች ስም እጅግ አርጌ ላመሰግን እወዳለሁ እግዚአብሔር ክብረት ይስጥልን እድሜና ጤና ይስጣችሁ ደሞ እናንተን የሚመስል ትውልድ ከናንተ ጋር ከናንተ ስር እንዲበቅል ምኞቴና ፍላጎቴ ነው እጅግ አርጌ አመሰግናለሁ እና እኔ በመቀጠል እስኪ እኛ ያው እናቶች ነን እያንዳንዳችን እዚህ ጋር የተናገርነው ንግግር ድጋሚ ሌላው ሊናገረው እንኳን ባያስፈልግም ነገር ግን እንዲ ተሰብስበን ስለ ሰላም ያገባናል ብለን ምንነጋገረው ይሄ ሰላም ይዞ ሰላም አንግቦ አገር ወዳድ ህዝብ ተኮር የሆኑ መሪዎችን ዝም ብለን አላገኘንም እኛ እናቶች በእንባችን ነው ያገኘነው ምክንያቱም ያሳለፍነው ነገርኛ እናውቃለን ያለፉት ዘመናት እንዴት አድርገው ጨቁነውን እንደኖሩ እኛ ሴቶች ከማጀት ወደ አደባባይ የወጣንበት ጊዜ ሴቶች የተማሩበት የሴቶች እኩልነት የሰፈነበት ሰዓት እና አልፎም ተርፎም ልጆቻችን በትምህርት ቤት እኩል የሆኑበት ይሄ ሀብታም ነው ይሄ ድሃ ነው ያልተባለበት ከዩኒፎርም ጀምሮ ከምገባ ጀምሮ እና ሌሎች ደግሞ አቅመ ደካሞችን በሌማት ትርፋት እንደዚሁ ያሳተፈ እያበላ ያጠጣ ያለ መንግስት እና የልማት አርበኛ ዛሬ አርበኞች ተወስተዋል እና አብዲስ አጋ እኔም ደግሞ አብዲስ አጋም ቤተሰቤ ነው ነገር ግን አቢቤ ቱፋ ቀርሺ አያቴ ደግሞ ወርቅነሽ ቀርሺ ትባላለች የሁለት አያት ወንድማማቾች ልጆች ናቸው እነሱም ጀግኖች ናቸው ዛሬ ስለነሱም መታሰቢያ እግዚአብሔር በሰማይ ነፍሳቸውን በገነት ያስቀምጥልን ታሪካችን ናቸው ሁሉ ጊዜ ምናወሳቸው ናቸውና ጀግኖቻችን አሁን
ይሄ ሁሉ እየተደረገበት ባለበት ሰዓት አገራችን እንደዚህ ተውባ ጎን ለጎን ከማንም እየተዋጋን አይደለም ያኔ ጀግንነታችን ለሌላ ወራሪ ነው አሁን ደግሞ እርስ በርስ የሚያዋጋን ወሬ ሐሜት ሽኩቻ ያለ መግባባት ራሳችንን ለማፍረስ ነው እዚህ ያለን አባቶች የሃይማኖት አባቶች አባገዳዎች እኔንም ጨምሮ ሌሎቻችሁም ባላችሁበት ቦታ በእምነት ልናገለግል ከራሳችን ደግሞ ከማስታረቅ በፊት ሰው እህቴ ቀደም ቀልሰዋለች ከራሳችን መታረቅ አለብን እኛ ላያችን ምን ይመስላል ውስጣችን ምን ይመስላል ወደ ራሳችን ወስደን ራሳችን ልንፈትሽ ይገባል ከዛ በኋላ ነው ወደ ፈጣሪያችን ምህረት ካረግን በኋላ እርቀ ሰላም ለራሳችን ካደረግን በኋላ ከቤታችን ከጀመርን ወይም ከምንሰራበት ከአካባቢያችን ከጀመርን በኋላ ነው ክብር ለኛ የሚሰጠን ስለዚህ ይሄንን ክብር ጌታ የሰጠንን ፈጣሪ የሰጠንን አባገዳ ያደረገውን ሀደስንቄ ያደረገንን ሌሎች ሃይማኖት አባቶች በየደረጃው ያስቀመጣቸው ነገር ግን በሱ መስፈርት እየሰራን ነው ወይ ወደ ራሳችን ስንወስድ ሁላችንም ስለምታውቁት ነው ድሮ በመስቀል ተወጥቶ ይቅርታ እንዲደራረግ ይደረጋል መሐላም አለ በኦርቶዶክስም ቢሆን ስለዚህ ይሄ እየተደረገ ነው ወይ አሁንስ እንዴት ነው ልናስታርቅ ወተን እርስ በርስ ተስማምተናል ወይ ይሄ እርስ በርስ ያለ መስማማት ሆድን አንድ ያለ ማድረግ ከሰው ብንደበቅ ከዛቤራ እንደበቀምና ሁላችን በተሰማረንበት ቦታ የይቅርታ ሰው መሆን አለብን የሰላም ሰው መሆን አለብን ሰላም ዝም ብሎ ከምላስ ብቻ ስለማይመጣ ከሆድ የሚመጣ ነው ምርቃትም ከሆድ የሚመጣ ነው ይቅርታም ከሆድ የሚመጣ ነው ካንጀት የሚሆን ነው እነዚህ መሪዎቻችን እኛ ከጎናቸው ቆመን የምንደግፈው ከፈጣሪ ጋራ እኛ አንድ ስንሆን ነው አንድ ሆነን ስንሰራ ነው 24/7 እየሰራ እየተሰደበ ያለ መንግስት ነው ያለን ነገር ግን አባቶቻችን የደከሙ አዛውንቶችን ደግሞ እየመገበና እንደገና ደግሞ እውነቴን ነው በጣም ደስ የሚለው ቤት እየተሰራ ይሄው ቁልፍ እየተሰጠ እያየን ነው ድሮ ያላገኙትን በሽንት ቤት ላይ የወደቁትን መከራቸውን የሚያዩትን ለበሽታ የሚጋለጡትን ይሄን ሁሉ እየሰበሰበ ባለበት ሰዓት እኛ የሰላም በር እየተከፈተልን ባለን ሰዓት በትንሽዬ ነገር በገንዘብ በሆነ ነገር እየተታለልን ራሳችንን ካጣን ሰው ራሱን ካጣ ለማንም መሆን ስለማይችል አሁን ካለን የልማት አሁን የምንሆነው የልማት አርበኛ እንጂ የውጊያ አርበኛ አይደለም ወጊያችን አሁን ከምን ጋር ነው ልማትን ከሚያደናቅፉ ጋር ነው ልማታችን እንዳይደናቀፍ ከመንግስታችን ጋር ከመሪዎቻችን ጎን ቆመን እኛ በመንችለው ባለንበት ስፍራ በቅንነት ስናገለግልና ከህዝባችን ጋር ወርደን ደግሞ ስንመካከር ነው ይሄ ጎ ቴሌቪዥን ያመጣው ሁሉንም ህብረተሰብ ሊያሳትፍ እና አሳትፎ ደግሞ ትጥቅ ሊያስታጥቅ ነው የሰላም ትጥቅ ነው የምንታጠቀው ታጥቀን ወደ ቀጠናችን ወርደን ወደ ህዝባችን ወርደን እኛም ባለንበት ሰብሰብ ባርገን ወጣቱን የሰላም አምባሳደር ልናደርግ ሁሉንም በአገራችን ሰላም ላይ ሰላም አድርገን እርቀ ሰላምን አውርደን እንድንኖር ምክንያቱም ሌላ መከላከያ ላይ ጫና ፈጠርንበት ፖሊስ ላይ ጫና ፈጠርንበት ለምንድነው ጫና የፈጠርንበት የውጪ ወራሪ ኃይሎች ቢመጡ አጥር የሚሆነንን አቅም የሚሆነንን እርስ በርስ እኛዚ በመጣላታችን ባለመወያየታችን ባለመነጋገራችን በንግግር እርቀ ሰላም አውርደን በመክክር ባለመፍታታችን አንዳንድ ሹልክ የምትል ሰላምን የምታሳጣ ነገር አለችና መከላከያችንን ባናደክመው ብናግዘው ሰላምኛ ከሆን ሌላ ወራሪ ሲመጣኮ ኃይል ሆነን እንወጣለን ኃይላችን ግን እዚሁ እየደከመ ስለሆነ እንዲ ውብ የሆነችዋን ኢትዮጵያ በልማት እንዲያማረችውን ለሌላ ጎብኚዎች ለውጭ ሀገር ጎብኚዎች ገንዘብ የምታስገኝ እና ፋይናንሳችንን የምታሳድግ ሀገር ሆና ሳለች ነገር ግን እኛ እንደዚህ ከሆነን ሌላ ወራሪ ቢመጣ እንዴት ነው የምንሆነው ይሄም ስጋት ነው
ለሀገራችን እና ሁላችንም በቅንነት በመተሳሰብ አገራችንን እውነት ምንወድ ከሆነ በሰላሙ ላይ ልንሰራ ይገባናል ትልቅ ስራ ደግሞ ይጠብቀናል ማማለድም መውጣትም መጸለይም ሁሉም ነገር በመንችለው አቅም እኛ ልንረዳዳ ይገባናል በሌሎች ተገልጋዮች በኩል ያለ ደግሞ አገልግሎት አሰጣጥ ላይ አሁንም ችግር አለ ወደ ህዝብ የሚያነሳሳ ነገርን በወረዳ በክፍለ ከተማ በቀጠና ያሉ ስራዎችን በቅንነት እንዲያገለግሉ ብናደርግ ምክንያቱም አባቶች እዚህ ያለነው አባቶች አባገዳዎች አቅም እንዳለን እናውቃለንና የሃይማኖት አባቶችም በየሃይማኖቱ በማንኛውም ሃይማኖት ዘርፍ ያለ የተለያየ ሃይማኖትም ቢሆን ተከባብረን የምንኖር ኩሩ ኢትዮጵያኖች ሀገር ወዳድ ኢትዮጵያኖች ነንና በዚሁ ብንቀጥል ይሄ ውይይት ደግሞ እንዳይቆም እየሰፋ ቢሄድ ሁሉም መጥቶ እዚህ ቢወያይ ከዚህም አልፎ ደግሞ እዚህ ብቻ አይደለም በየክፍለ ሀገሩም ቢሆን የሚል ግምት ነው ያለኝ አመሰግናለሁ ተባረኩልኝ እግዚአብሔር ሀገራችን ኢትዮጵያን ይባርክልን ሰላም ወዳዱ ህዝብ ወደ ሰላም እንዲመጣ ጥሪና አቀርባለሁ አመሰግናለሁ እሺ አማር እንዳለ ከየካ ክፍለ ከተማ ነው የመጣው አዲስ አበባ ማለት ነው የከተማ ግብርና ነው የሚሰሩት በከተማ ግብርና በግል ነው የሚሰራው ምንድን ነው የሚሰሩት በዛ ዘርፍ ነው የሚሰራው በምን ጉዳይ ከተማ ግብርና እንግዲህ ብዙ ነገሮች ያጠቃልላል የተወሰነ ይተከሰሉት ያው በወተት ልማት በመኖ ዝግጅት እና በመሳሰሉትን ነው የሚተዳደረው እና በእኔ በኩል ማቀርበው ምንድነው እንደዛ አይነት መድረክና እንደዛ አይነት ውይይት በስፋት መካሄድ አለበት ሀገራዊ ስሜት ሀገራዊ ፍቅር ሀገራዊ አንድነት ለሀገር መቆርቆር ከምንም በላይ የተሻለ ነገር ነውና አባቶቻችንም ቢሆኑ ለድል የበቁት ለውጤት የበቁት ሀገራዊ ስሜትን ሀገራዊ ፍቅርን ይዘው ነው ስለዚህ ቀደም እንደተነገረው እንደዛ አይነት መድረኮች በስፋት መካሄድ አለበት ጥቅሜን ህይወቴን ንብረቴን ሀገሬንች ህልውናዬን ሀገሬንች ትዳሬ አቋሜ ሀገሬንች የሚለው አስተሳሰብ በሁሉም መስፈን አለበት ቀደም ተነግሯል አባቶቻችን ለድል ሲበቁ ዘመናዊ ነገሮችን ይዘው ስንቅን ይዘው ሌላ ነገር ይዘው ሳይሆን ተፈጥሮን እየተጠቀሙ በሄዱበት ተፈጥሮን እየተመገቡ ተፈጥሮን እየተጠቀሙ ነው ለድል የበቁት እኔ የሆነ አንድ ታሪክ አለ ጠላት ጣሊያን መጣበህ መሳሪያ የለህም ሼሽ አምልጥ ሲሉት አንድ አርበኛ በናዳ ነው የጨረሳቸው ተፈጥሮን እየተጠቀመ በናዳ ደምስሶ ያው ለነጻነት ለሰላም አብቅተውናል ማለት ነው ስለዚህ አሁንም ያለ ትውልድ ሁላችንም ሀገሬ ከምንም በላይ ነች እኔ ለሀገሬ ጥቅም አይደለም ጊዜያዊ እንትኖች አይደለም በነጻ ለሀገሬ ሀገራዊ ስሜት መያዝ የመሰለ ነገር የለምና ይሄንም አዘጋጅታችሁ እንዲ በህብረተሰቡ እንዲሰጥ የምታደርጉ ሰዎች ክብርና ምስጋና አለኝ ይሄም መድረክም የሚያዘጋጁት እንደዚሁ እና በስፋት መሄድ አለበት ቀደም እንደተባለው እስከታች ወርዶ ህብረተሰቡ ወጣቱ ትውልድ የዛ አይነት ስሜት የዛ አይነት አመለካከት የዛ አይነት ተግባር ሀገራዊ ፍቅር እንዲኖረው ጥረት መደረግ አለበት መስፋት አለበት የሚል ሐሳብ ነው ያለኝ አመሰግናለሁ የኢትዮጵያውያን ጀግንነት እና ድላችን ቀደም እንደተባለው ዘራ ያስገደው አዲስ እና የመሳሰሉ ጀግኖች 4 ኪሎ ላይ የፈጸሙት ገድል ቀላል ነገር አይደለም አሁን ከኤርትራ ጋር አንዳንድ ነገር ምናረጋው ነገር እነዛ ያስገደውንኮ ጀግኖች ናቸው ኤርትራውያን ናቸው ግን ኢትዮጵያ ሀገሬ ብለው ነው ሀገሬ ለምን ትደፈራለች ብለው ነው ድል የሰሩት ትልቅ ስራ የሰሩት
አሁን ግን የምናያቸው ነገሮች አሉ። የምናያቸው ነገሮች ጠረጴዛ ላይ ከመፍታት በስክሪብቶ ክብ ጠረጴዛ ላይ ሆነን እንደዚህ ተነጋግረን ከመፍታት ወደ ጠመንጃ መሄድ ይሄ አይወጣም፣ ባህላችንም አይደለም። ኢትዮጵያውያን ጠላት ሲመጣ እንጂ እርስ በርሳችን መጨራረስ ጥሩ አይደለም፣ ግጭት መፍጠር ጥሩ አይደለም። እና አሁን ማድረግ ያለብን ይሄ ሁሉ ጅግርነት ፈጽመናል። ማድረግ ያለብን ምንድነው ነው? አሁን ለምሳሌ ቀደም ያነሳሁት ነበር ለጋሞ ተወካይና አባቶች ድሮ ታውቃላችሁ ክርስቲያን ሄዶ ግጭት ገብቶ ማቆም ይችል ነበር አባቶቻችን። ቅርብ ጊዜ እኔ ማቆም ያለው ቦታ ትችላላችሁ። አባገዳዎች ጦርነት ያለበት ቦታ እኮ ነው ሄዶ ሸምግለው የሚያመጡት። መስቀል የላቸው መስቀል ያላቸው እናከብራቸዋለን። ሙስሊሞች አባቶቻችን፣ ኦርቶዶክሶች፣ ሌሎችም ክርስቲያን የሆኑ እናከብራቸዋለን። ግን ለምንድን ነው ለምሳሌው እኔ ያሳዘነኝ አንድ ነገር መንቀጥቀጥ መጥቶ መንግስት ምን ማድረግ አይችልም። መሬት መንቀጥቀጥ መጥቶ ጸሎት አድርጎ እንኳን ያለ ሰው የለም። በሚዲያ ይሁን በሌላ መውቀስ ያለው ጸሎት ከብዙ ነገር ያለናል። ቀድም እንደተላልቅ ሰዎች እንዳላችሁት ሁላችሁም እንዳላችሁ። ስለዚህ ለምንድን ነው ጸሎቱ እንኳን በዛ መሬት ማንቀጥቀጥ ጊዜ እንኳን አዲስ አበባ ስትንቀጠቀጥ ተመስገን የኢትዮጵያ አምላክ አቀሞልናል፣ አሁን ቆሟል በኢትዮጵያ ደረጃ። ግን በዛ እንኳን ጸሎት አድርጉ ስትውጡና ተባለ ያ ሁሉ ሰው ሲጨነቅ። ስለዚህ ሃይማኖት አባቶች ምንድነው እየሰሩ ያሉት? ለምን እንዳባገዳ ሄደው የሚጋጩ ሰዎች መሃል ገብቶ ለምን ያስታርቁ? የዚህ ተሳታፊ ሆናችሁት ደግሞ አራተኛ ጊዜያችን ነው። ሄደን እዚህ የመጣው ሁሉ ሄደን እናስታርቃለን፣ መሀከል እንገባለን። ይግደሉ ደግሞ ማንንም አይገድም። ቅድም እንደተባለው ማንም ነጭ ባንዲራ ይዞ ከሄደ በኢትዮጵያውነቱ ለማስታረቅ ከሄደ በምንም አይነት የሚገድለው የሚመጣው የለም። ዝም ብሎ በሌላ ከሄደ ነው። መንግስት ደግሞ ምን ይፈልጋል? ምንድነው እያደረገ ያለው? ነፃ ብሬ ክፍት ነው ሸምጉልልኝ እያለ ነው ያለው። ሽማግሌዎች አባገዳዎች ከተወሰነ ከ5 ዓመት በፊት እኮ ወደ ሽምግልና እኮ አይሄዱም ነበር። ማንንም አይቆጥራቸውም ነበር። እኛ ነው የምናውቀው የሚሉ አካሎች ነበሩ። አሁን የሉም እነዛ። አሁን የመጣው አካል ደግሞ ሽማግሌ ግቡ፣ ማንኛውም ነገር ሸምግላችሁ ሰላም አምጧቸው። እኛም ቅድም እንደተባለው እኛ ጋርም ችግር ካለ እናስተካክላለን እያለ ያለ መንግስት ነው። በሩ ክፍት ነው። ስለዚህ ለምን ሄደን ሰላም አንፈጥርም? ለምንድን ነው በየቦታው መኪና የሚዘጋው? ለምንድን ነው ሰው የሚታገተው? ኃጢአትም እኮ ነው። ይቅርታ አድርጉልኝና እናንተ ታውቃላችሁ፣ ኃጢአትም ነው ሰው መግደል፣ ማገት፣ በዘሩ በምን የሆነ ነገር ስትፈጥረት እያየን ያለው። ስለዚህ ለዚህ መፍትሄ አሁን ማድረግ ያለብን እኛ ሄደን እኮ ግጭት ያለበት ቦታ እኔም ሄዳለሁ፣ እውነቴን ነው ሄዳለሁ ብዬ ብዙ ጊዜ አመልክቻለሁ። ስለዚህ ሄደን ለምን ነጭ ባንዲራና ርግቢት ይዘን በቀይ ነጭ ባንዲራ በግራ ርግቢት ይዘን ብንሄድ ጥይት ይዘን አይደለም እንሄደው፣ ፖለቲካ ይዘን አይደለም እንሄደው፣ ለሰላም ብንሄድ ዝግጁ ነን ወይ? እናንተ ዝግጁ ናችሁ ወይ? አርበኞች አሳልፈዋል፣ ጀግንነት አልፈዋል። አሁንም ያ መቀጠል ያለበት እንጂ እርስ በራሳችን መባላት ምን አመጣው የሚለው ሐሳብ ነውና ወደ መፍትሄ ሁለት ደቂቃ ብናረጋት፣ ምክንያቱም ጊዜ ስለሌለን ሰዓት እየደረሰብን ያለው። ስለ ሀገራችን ጥሩ ኢንፍራስትራክቸር ሀገራችን ይዛ እንድትወጣ ደግሞ ሎድ ይፈርክረሙ ተዛብቷል። ያን ሎዱን ይፈርክረሙን ወደ አንድ ቦታ ሰብስቦ ለማምጣት 3 ነገሮች አሉ። እኛውን አባገዳዎች እየሰራን ያለ ነው ማለት ነው። በእምነት ድረስ እንሄድ ፈጣሪ ራሱ ዘር መጨራረስ ችግር ቁጣ የሚለውን እንደ ቁርአን በቁርአን ውስጥ አለ። በመጽሐፍ ቅዱስ ውስጥ ማቴዎስ 4 ሉቃስ 21 ማርቆስ 13 ላይ የምጣር መጀመሪያ የዓለም ፍጻሜ ተግባራቶች አሉ። ይሄ ዌዘር ኮንዲሽን ልንከለክለው አንችልም።
ግን ምን ሰርተ በዚህ ዙሪያ ላይ ደግሞ ሰማያዊ መንግስት ታገኛለህ በሚሉ ዙሪያ ነው በተሰጠን ስልጣን በተሰጠን አባታዊ የእድሜ እርከን ውስጥ የምንሰራበት ማለት ነው። ኢትዮጵያን በአራት ማዕዘናት ከፍለን ነው የምናየው። አራቱም ማዕዘናት hot cold and hot and cold weather condition አለ በዓለም ደረጃ ማለት ነው። እነዚህ ነው እኛ በመሐከል በ00 ነጥብ ኬንትሮስ ዲግሪ ሀገር ያለችው በምድር ወገብ መሃል አናት ላይ ሀገር ያለችው ሀገር በሁሉም ኢንፍራስትራክቸር ምቹ የሆነች ሀገር ነች። አሁን አንድ ነገር እየሰራ ነው እኛ አባገዳዎች ማለት ነው። መጫና ቱለማ ሰኮና መንዶ እንደገና ባሬንቱና ቦረና አራቱንም ኢትዮጵያን ክፍል አጋምሰን ብሔረሰቡን አቅፈን ትልቅ ስራ እየሰራ ነው። ምንድነው በክርስትና እምነት ሳይሰሩበት አባቶቻችን አይምሮአቸው ተሸማቋል። በእስልምናም እንደዚሁ በዋቂ ፈታ እነዚህን ወደ መድረክ ያመጣናቸው እንደ መንግስት አርገን ሶስት ሃይማኖት አለው የኢትዮጵያ ህዝብ። ኦሮሞም እንደዛ ብለን ክርስትና አለው እስልምና አለው ዋቂ ፈታ ለምን አንድ ነገር እንናገራለን። ሰላም ለማምጣት ከኢየሩሳሌም ኢየሱስ ክርስቶስ ከመቤታችን ጋር ሲባረር በሰሜን በኩል ነው መጥቶት እንግዲነት አገራችንን የባረከው። ነብዩ መሐመድ ደግሞ በነጃሺ በኩል ነው የመጡት። ሰላም አለ ማለት ነው። እቺ ምድረገነት ትባላለች። ከአራቱም ወንዞች ከገነት ወንዞች አንዱ ወንዝ እኛን ነው የሚያካልለው። የዓለም ትልቋ ቁልፍ ሀብት ያለችባት ሀገር ነች። በሃይማኖትም በፖለቲካም በኢኮኖሚም የታወቀች ሀገር ስለሆነች አሁን ይሄን እየሰራንበት ነው። ልጆቻችን ተዋልደዋል ተጋምደዋል ከብሔረሰቡ ጋር የኦሮሞ ህዝብ ማለት ነው። የኦሮሞ ህዝብ እንደ አንዱም ብሔረሰብ ተጨቁኗል። ትልቅ ሰፊ ግዛት አለው ትልቅ የዘር ሐረግ አለው። በዚህ አሁን መንግስታችን የጥቁሮች መናኸሪያ እንደነ ኔልሰን ማንዴላን የመሰሉ አባቶች አምጥታ አሰልጥና ለአፍሪ ጥቁሮች ከባርነት ቀንበር እንዲወጡ ከራሷም ድል አልፋ ያደረገች የዓለም ኮድ ዲፕሎማቲኮች መቀመጫ ዓለም ላይ ያሉ 13 ሃይማኖታችንም አቅፋ የምትንቀሳቀስ ሀገር ነች። የትም ሀገር የለም። በገዳ ስርዓቱ ደግሞ እንኳን አሉ በጀርመን በስዊድን በስፔን በአሜሪካን በተለያየ ሀገር ብትመራበት ዓለም ሰላም ይወርድባል የተባለበት ነው። አሁን ገዳ ስርዓት ውስጥ ነው ያለነው። ገዳ ስርዓት ደግሞ የኦሮሞ ብቻ አይደለም። በሌላው ሀገር በሌላው ብሔረሰብ አባጋር ይባላል። የሁላችን ነው ትውፊታችን ነው። ኢኮ ቱሪዝም ገቢ የምናገኝበት ትልቅ የልማት ኢንፍራስትራክቸሮች ለዓለም የምናቀርብበት በንጥረ ነገሮችም በሁሉም ነገር የታወቅንበት ሀገር ነው። አሁን ግን ትልቅ ነገር ያለው ወሬ አለ በእኛ መሃል። ወሬ ሀገር እየፈታ ነው። ሳይሰራ ያወራል። ኮሜንት የሚሰጠው የማይሰራው ነው። እቺን ሀገር አሳድጋለሁ በሚል አንድ ነገር ወስዶ የማያስቀምጠው ነው። እየሰሩት የሰሩት ቆንጆ ነገር አሉት መንግስቶቻችን። የነሱን ጥሩ ነገር ይዘን መጥፎ ነገራቸውንም ለጥንካሬ ለግምገማ አርገን ሰው ይሰራል። ቆንጆን ነው መጥፎ ነገር ይሰራል። ግምገማ አርጎ ደግሞ ለወደፊቱ ይሰራል። አሁን ስለዚህ ሀገራችን ላይ ለውጥ ለማምጣት ቁርጠኝነት ለማምጣት ኢንተርፕረነርሺፕ መፍጠር አለብን። ትልቁ የኛ ሎጎ ኢትዮጵያውያኖች ያ ነው። በሁሉም እምነት ቤት በሁሉም መኖሪያ ቤት ግቢ ጀምሮ ልጆቻችን ናቸው ሰላም የሚያውቁት። ቴክኖሎጂ በርዞናል። ትውፊታችንን ለቀናል። አሁን ገና እናያለን ራቁቱን የሚሄድ ትውልድ እየመጣብን ነው። ባህላችን ትውፊታችን ዓለም የኛ እንዳይወጣ ከዓለም በዓለም ቦታ የስልጣኔ በር አክሱምን ብናያቸው ትልቅ ስልጣኔ የመጣባቸው መንገዶች ናቸው። ብሔረሰቡ የራሱ ቱባ ትልቅ ባይልና ኢንፍራስትራክቸር ወስዶ የሚያወጣ ነገሮች አሉ። ያን አልሰራን። የኛን ቀብረን በሌላ ባይዳም ልኮ ተወረናል። እነዛ አዝግተውብናል። ሲዋጉን የነበሩ ሰዎች በሌላ መንገድ ስላጡ
በዘር በመጽሐፍ በሃይማኖት መጥቶብን በዘር መጥቶብን በፖለቲካ መከፋፈል መጥቶብን አልቻሉንም እግዚአብሔር በመሃላችን ስላለ አባቶች ስላለን እየሰራን ነው አባገዳ ብቻ እየሰራን አይደለንም የኦርቶዶክስ የፕሮቴስታንት የካቶሊክ የአማኞች ህብረት ሁሉንም ይዘን እያወጣ ነው ከእስልምናም ይዘን መድረክ ላይ አውጥተን አብረን የጋራ አድርገን እየሰራን ነው ይሄንም በአማራም እየሰራን ነው በትግራይም እየሰራን ነው በኦሮሚያም እየሰራን ነው ግን ጊዜዎች ይፈልጋሉ እያሰለጠንን እየመከረን ሐሳባችንን ወደ መድረክ እንድንሰበስብ ነው ያለው ግን የቀረንኛ ፋይናንስ ያስፈልገናል የእናንተ ሚዲያ ዘልቆ በመግባት እውነቱን የተሰራውን ይዞ በመውጣት ሸንካፋ የሆኑትንም ይዞ በመውጣት እያስተካከልን ይሄን ህብረተሰብ ወደ መለወጥ ሀገራችንን ወደሚያሳድግ ነገር ወደ ማምጣቱ ላይ ይቀርቶናል በጣም ስለዚህ ሀገራችንን እንወቅ ብለን ኢትዮጵያ ውስጥ መልሰን ትልልቅ የሆኑ ነገሮቻችንን ይዘን የምንወጣበት ወቅት አሁን ነው እቺ ወቅት ካለፈችን ግን ይሄ መንግስት ባለበት መንግስት እየቀያየርን እዚህ ደርሰናል ይሄ መንግስት ላይ ግን ካለፉት መንግስታት እየተወራረሰ የመጣ ያልተሰሩ ነገሮች እየተሰሩ ነው ስተቶቹም አሉ እየመከርነው ጥሩ ትልልቅ ስራዎችም አሉ እየመከርናቸው አጠገባቸው ቆመን የብረት አጥር ብናረግ ይዘን እንወጣለን በየእምነት ቤቱ እየገባን ነው በሁሉም ቦታ የገባን አባቶች ሰብስበን በብዙ የፖለቲካ መድረኮች ይሁኑ በልማት መድረኮች በመስቀሪዘው ወደ ጭቱ ማከራይው እነሱ እንዲገቡ አንድ ነገር አለው አው እየሰራንበት ነው አጠገባችን መጀመሪያ ቆሞ ሲያዩ ልጆቻችን ያሉ ሃይማኖት የኛ ትልቁ መሳሪያችን ነው ትልቁ ትውፊታችን ነው እኔ አባገዳ ነኝው ሃይማኖቴን አልናገርም አባገዳ ነኝ ሃይማኖቴን አልናገርም በመናገር አባገዳ አሁን ኦርቶዶክስ ቢሆን እስላም የአንድ ፖዚሽን የሃይማኖት አባልን መሆን ይታያል አው ውስጤ ግን ሶስቱን ሃይማኖት ይያለው ክርስቲያናውንም እስላሙንም ዋቀፈታውን ከዛ በኋላ ልጆቻችን በሁሉ ሃይማኖት መስክ ላይ ነው የሚሄዱት እናስተምራቸው ኦርቶዶክስ ግቢ ምን ገባለን እስላም ግቢ ምን ገባለን ይዘው እንዲመጡ አሁን እየመከረን ነው ያለፈው ኢሬቻ በዓል ስናይ እየመጣውን ሁሉም እምነት የራሱ አርጎታል የሌላ ነገር ለባይድ አምልኮ አይደለም አሁንም እነሱን ይዘን እኛ ከጎናችን አንድ ቀን ታያላችሁ በቅርብ ቀን እንገባለን ይሄን ሰላም እያመጣ ነው ወደ ሮቦታችን የምንመልሰው ለኢኮ ቱሪዝም ገቢ የምናረገው ዓለም ትልቅ መማሪያ እንድናረገው የጥቁሮች መናኸሪያ ብለን የኮድ ዲፕሎማቲኮች የዓለም ትልቋ ከተማ ብለን ከዓለም በትልቅ ደረጃ ነው ያለነው ስለዚህ ትልቅና ትልቅ ምክር የሚሰጠው አንድ who am I ማለት ይቀርናል እኔ ማን ነኝ ለወንድሜስ ከጎኔ ማን ነኝ ለሱስ ማን ነኝ የሚካለለው ቦታ ሁለተኛ የት ደርሳለው ከደረስኩ በኋላ እዛ ያገኘው የኔ ነው ብዬ ለዓለም ማስተጋባቱ ሶስተኛና መጨረሻ አሁን ያዝነው አቅጣጫ ጎቲቪ ያዘው አቅጣጫ ሌሎቹም የሚዲያ ወንድሞቻችን በተገኙበት አስፍተን እንሄድና ኔትወርካችንን እኔ ሄዳለሁ ስላል እኔም አባገዳ ማለት ሲንቀማሉ ዌልካም ብለን በቅርብ የትልቅ የሰላም መድረክ አለን አሁን የቱለማ ገዳ ስርዓት አለንጌ ሰጥቶ ልጆችን በየክልሉ የሚልክበት ብሔረሰብ ውስጥ በአባጋር ስራ የሚልክበት ወር ስለሆነ ፊታችን ሆራ የመጣ ስለሆነ ሆራ ውስጥ ደግሞ ሁሉም ሃይማኖቶች ስላሉ ይሄን ይዘን እንጠራለን ይሄን ሚዲያን ይዘ ትልቅ ዓለም ላይ ምናሳውቀው ኢኮ ቱሪዝም ገቢ የሆነ ነገር ስላለን የሁሉንም ሀገር ክልሎች ጀግኖቻችን የብሔረሰቦቹን ይዘን አባቶቻችን አልወደቁም አጋዥ ነው የሚፈልጉት አልደከሙም እናጠነክራቸዋለን የሁሉንም እምነት አባቶችን መስቀልን ይዘን ወደፊት ዘምተን ሁሉንም ነገር ለማሳካት እቅዱና ኢንፍራስትራክቸሩ አለን አመሰግናለሁ እላችኋለሁ የወርስትልና አባገዳ በጣም ወይ ጊዜ ያኔ የምናገረው ትልቅ ነገር ነው የተናገሩት እኔ የሚያመኝ ነገር አለ እኔ ኦርቶዶክስ ነኝ ግን ለሁሉ ወዳጅ ነኝ ካቶሊክ እስልምና ፕሮቴስታንት ሁሉም ነው የምናከብረው ግን
ሸፋፎንም አባገዳ ይቅርታ አድርጉልኝ እስከዛሬ ድረስ ጸሎቱ እንኳን አልተደረገም ነው ያልኩት እውነቴን ነው ጸሎቱ እንኳን መሬት መንቀጥቀጥ ምናልባት የራሱ እንትን ይኖረዋል ግን በጸሎት ሊቆም ይችላል እናቶቻችን ምህልል አድርገው ወዲያው ዝናብ ይፈስ የለም ይዘንባል እኮ ሰላም ለመሆን እንትን አድርገው ሰላም ይሆናል ምህልል አስደረግ ጸሎት ሲደረግ ስለዚህ ባለፈው ሲከፈት አባገዳዎች ነበሩ ሐረስንቄዎች ነበሩ መጀመሪያ ሲከፈት አሁን አራተኛ ጊዜያችን ነው እንቀጥላለን ብዙ መንቀኛ ያለው እንቀጥላለን ግን ኦርቶዶክስ ጠርተን በግል ጠርተናቸው ብዙዎች ወደ 4 ነው ይጠራል እሺ ብለው ነው ይቀሩ ስለዚህ ኦርቶዶክስ ላይ መዝመት አይደለም ክብር አለን ለቤተክርስቲያናችን ለኦርቶዶክስ በሙሉ ለሌሎች ሃይማኖቶች ክብር አለን ግን አሁንም መስቀል ይዘው ይግቡ ወደ ግጭቱ ነው ከነሱ እኛም እንገባለን በዚህ ነጭ ባንዲራ በዚህ ርግብት ይላል ይሄ ፍቃደኛ ነው ያለው ከዚህ በፊት የተዋየው ፍቃደኛ ነው እነሱንም እዚህ መጥቶ መሳተፍ መቻል አለባቸው ብዙ እንትኖች እንሰማለን ይቅርሱ ግን በሰላሙ ጉዳይ ሰላም ስላለ ነው ቤተ መቅደስ የሚቀደሰው ቤተ መቅደስ የሚቀደሰው ወይ ደግሞ ሙስሊም መስጊድ የሚገባው ሰላም ሲኖር ቀድም እንዳላችሁ ሁላችሁ ሰላም ከሌለ ልጅ አይማርም ወደ ገበያ እንሄዱ ወደ ስራ እንሄዱ ከቤት መውጣት አንችልም ያለው ልብስ እና ሰውነታችንን የኛ አይደለም ሰላም ካለ ነው ስለዚህ ሰላም የሚሰብክ መንግስት አለ የማንንም ፖለቲካ አይደለም እኔ ሀጂ ማነው አባገዳ የማንንም ሁኜ ማለከም የተፈጠሩት ቅድም ያላት አሲምባ ተራራ ስር ነው የተፈጠሩት ኢሃፓዎች ነበሩ ዛ ቅድም እንዳለው 66 የጀመሩት ትኖ አሁን እስካሁን ድረስ ችግር እየፈጠረብን ያለው ለውጥ ለምን መጣ ማለት አይደለም አብዮት ለምን መጣ ማለት አይደለም እሱ የራሱ ትናለው ግን ከዛ ጀምሮ እስካሁን ድረስ ስልጣን ፈልገው የሚሯሯጡ የሚያታኩስ ሰዎች አሉ ስልጣን አሁንም 51 ዓመት ሆኖታል ለምሳሌ ኢሃፓ ሆነ ወህት ምንድነው የሚፈልጉት ሰላም አይደለም የሚፈልጉት ከታሪክ የራሳቸው እንትን ይኖራቸዋል ግን እነሱ በ1966 በተጀመረ ነገር ነው እስካሁን ችግር እየተፈጠረ ያለው ስለዚህ ለዚህ ጉዳይ ሁላችን እኔስ ምን ሰራለሁ የሚለው ነገር መስራት አለብን እነሱ ለወጣት ማስረከብ አለባቸው እንዲያውም እዚህ ቦታ እኮ እኔ 60 ዓመት ሞልቶኛል እዚህ መቀመጥ አልነበረብኝም ወጣቶች ሰላም እንስበክ ብለው እዚህ ላይ መጥራት የነበረባቸው እኔ ቁጭ ብዬ ከናንተ ጋር ነበር ቁጭ ማለት የነበረ እኔ ወደ ክርስቲያን ነበር መሄድ የነበረብኝ ወይ ወደ መስጊድ ወይ ወደ ሌላ ነበር መሄድ ግን አሁን ያለው አካል ከማን ተማረ ከነዛ 1966 የተተኮሰው መጥፎ ነገር እኔ ብዙ ቦታ ነው ስለዚህ አሁንም እንዳሉት የሃይማኖት አባቶች ስራ መስራት መቻል አለባቸው እድሜያቸው ትንሽ ሆኖ እውነት ነው በትን ይሞታል በመደናቀፍ ይሞታል በምን ይሞታል በሆነ ነገር ይሞታል መጨረሻው ያው በአባገዳና እዚህ ያላችሁ ሃይማኖት የተለያየ ሃይማኖት ሌሎች ማድረግን ጸሎት አድርገን ነው ምን ሄደው ምክንያቱም ተንጠባጥቦ ስለመጣ ነው ቅድም ጸሎት እንዳናረግ ስለዚህ መረቃት እንዳናረግ ስለዚህ አሁንም ሃይማኖት አባቶች ቅድም እርሶም እንዳሉ ሌሎችም እንዳሉ መስራት አለባቸው እኛ እንኳን እኔ ያው ወደ ዲቁና ቀርቤ ነበር ህፃን ነኝ ከዛ ዓለማው ነው የተማርኩት ግን እኔ መጥቼ ነው ወይ ደግሞ እናንተ መጥታችሁ ነው ስለ ሰላም መስበክ ያለብን እያደረግን ያለው እየሰበክን ያለው የሙስሊም ሐጂ ወይ ደግሞ የጳጳስ የቄስ ስልጣኑም የሌለን ዕውቀቱም የሌለን ሰዎች ነው እዚህ ያለነው ግን ስለ ሰላም ስለ ኢትዮጵያ ደግሞ ስላሰብን እዚህ እየተዋየን ያለነው የሐርበኞች ቀንም ነው እየተዋየን ያለነው እስቲ እነሱም ይስሩ ነው እኔ ሌላ መናገር ፈልጌ ሳይሆን እነሱም መስራት መቻል አለባቸው
ስለ ሰላም መስራት አለባቸው። እኔ መስቀል ቢኖረኝ ይቅርታ አድርጉልኝ አባገዳ ሌሎችም መስቀል ቢኖረኝ የሆነ ተኩስ ግጭት ሲጀመር መሀል ሂጄ እቺን ይዤ ይቆማል ታረቃል። እንዲያውም እኔ ብዙ አይቻለሁ እንደዚህ እንዲያውም ልታረቃውን ተባብለው የታረቁ ሰዎች አሉ። ስለዚህ ይሄ መስራት አለባቸው በሙስሊም በካቶሊክ በሌላ። ስለዚህ እግዚአብሔር ፈጣሪ የምናምን ሰዎች ሁላችን ፈጣሪ ነው የምናምነው የተለያየ ይሁን እንጂ ፈጣሪ ነው። አባገዳዎች ደግሞ አሁን አባገዳ እንዲያውም መጠራት የነበረባቸው ትላልቅ የሃይማኖት አባቶች ነው መጠራት የነበረባቸው። እውነቴን አሁን ግን እናንተ ናችሁ እባካችሁ ተሰብሰቡልን ያላችሁና እኔ እግረ መንገዴ በዚህ ላይ ሃይማኖት አባቶች መስራት አለባቸው። ይሄ ግጭት ማቆም መቻል አለባቸው። የኢትዮጵያ ሕዝብ ደግሞ የዋህ ነው። የሚገዳደለው ደግሞ ከውጭ አይደለም እኛ እርስ በርሳችን ነን። ልጅና አባት ነው እየተጋጨ ያለው። በዚህ ላይ ከመንግስትም ከሌላ ሆኖ መንግስትም ይሰማል ብሏል አባገዳ። ፋይናንስ ያስፈልጋል ትክክል ነው። እየሰማ ነው መንግስት ይሰማል እገዛ ያደርጋል ብዬ ገምታለሁ። ስለዚህ እኛም ጥቅም የለንም ምንም ነገር ከራሳችን አውጥተን ትራንስፖርቱ ምኑ ወረቀቱ ምኑ ከራሳችን ነው ከኔና ከቦ ቴሌቪዥን። ስለዚህ ባጀት ያለው አቅም ያለው እንትን አቅም ያለው የሃይማኖት አባቶች አቅም አላቸው ባጀት አላቸው ሙሉ። ስለዚህ አንደኛ ተቋማቸው ይሄን መስበክ አለባቸው። ይገዝታሉ እኮ በኦርቶዶክስ ከቆጭ ካለ ለሆነ ነገር ሰው አትነሳ ከተባለ 2 ቀን ከተገዘተ ግዝት ይባላል አይነሳ ወይ ደግሞ አይሄድም ወይ አይተኩስም ወይ አይጣላም። ስለዚህ በዚህ ላይ ሃይማኖት አባቶች ትልቅ ነገር መስራት አለባቸው የሚል ሐሳብ አለኝ። ይቀጥሉ። እሺ አመሰግናለሁ ለሁለተኛ ጊዜ እድል ስላገኘው። እንግዲህ በመጀመሪያ ደረጃ ገዳ ወይን አባገዳ ገዳ ስርዓት ማለት ህገ ደንብ ነው። የኦሮሞ ተወላጅ ሆነው የሚተዳደርበት ግን በውስጡ የሚኖርም አቅፎ የሚያስተዳድርበት ህገ ደንብ ነው እንጂ አምልኮ አይደለም። በመጀመሪያ ደረጃ ሊታወቅ የሚገባው ህግ ነው። ይሄንን ህግ ነው እንግዲህ ዓለም ፈረንሳይ ሆነ ጀርመን አሜሪካን ወስዶ የምርጫ ስርዓቱንም ከ100 ዓመት በላይ እየተጠቀሙበት ያለው ዲሞክራቲክ የሆነ ስርዓት ነው። በውስጡ ፍርሃ እግዚአብሔር ያለ በእንደዛ አይነት ሐሳብ ሁሉን እኩል በምድር ላይ የተፈጠረውን ከእጽዋት አንስቶ ከእንስሳት አንስቶ የሚያስተዳድሩበት። በዚህ ደግሞ ዝም ብሎ አይደለም አባገዳ መሆን ከታች ስርዓቶች አሉ በዛ ስርዓት ውስጥ አሟልቶ ያደገ ማለት ነውና ይሄ ነው ገዳ ማለት ወይ የአባገዳ መሆኑ ስርዓቱ ትልቅ ቱርፊት አለው። ይሄን ቱርፊት ለ150 ዓመት ወደ ኋላ ተገፍቶ ነበር የነበሩት አገራችን የሚገዙ የነበረው። እግዚአብሔር ይመስገን አሁን በተሟላ በተለይ ከ7 ዓመት ወዲህ በተሟላ እንግዲህ እየተሰራበት ነው። ስለዚህ ይሄን ካልኩ ዘንዳ ቺናልቺን ከገለጽኩ በኋላ ሌላው ደግሞ እኛ እንደምናየው እንደምናስበው በግሌ በተለይ እኔ እንደማስበው አማራ ሆኖ ፈልጎ አማራ ክልል አልተወለደም። ኦሮሞ ሆኖ ኦሮሞ ልውን ብሎ ፈልጎ ኦሮሚያ ክልል አልተወለደም። ደቡብም ትግሬም ሁላችንም እንደዚሁ ነው። ሌላው ደግሞ ሊታሰብ የሚገባው ደማችን ቢቀዳ ኦሮሞ አማራ ትግሬ ሌላው አይልም ሰው ልጅ ነው። ከናታችን ማጸንም ስንወለድ አብሮን ይህ ቋንቋ አልተወለደም። ከተወለድን በኋላ ባደግንበት ቦታ የለበርነው ነገር ነውና ይሄ ነው ሰው። እኔ አሁን ለራሴ ክብር ይፈልግ እንደሆነ ሌላውም ማክበር አለብኝ። ጥሩ ነገር እንደምፈልገው ሁሉ ሌላውም ይፈልጋል ብዬ ማሰብ አለብኝ። መከባበርና እያንዳንዳችን ቱርፊታችን ደግሞ ለዓለም ትልቅ የሆነ ነውና ይሄን አክብረን መሄዱ ላይ ነው ትልቁ ምንድነው እንዲህ ያባላን እንዲህ ያደረገን። በተለይ ከ66 ወዲህ እኛ እንኳን የዛን ጊዜ እኔ ልጅ ነበርኩኝ ሳስበው ሳነበው የመጣ ፖለቲካ ያወዛገበን በተለይም ደግሞ 27 ዓመት ውስጥ የነበረው ባለስልጣን ወይንም መንግስት የገዛበት ይቺን አገር መንገዱ
በጣም 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 እንደ መርዝ የተረጨ እንደነበረ ነው ማየው ያንን ደግሞ አሁን እንግዲህ በ7 አመት ውስጥ ክቡር ጠቅላይ ሚኒስትራችን በተዋረድ ካቢኔው በተለይ ከንቲባችን ወይዘሮ አዳነች አቤቤ እየሰሩ ያሉት እንግዲህ ከከተማ አንስቶ ከአገር እስከ አገር ያለሙ ያሉት እያንዳንዱን ለአባቶችም ለአባገዳዎችም ሆኑ ለሃይማኖት ተቋማት በተለይ የሙስሊሙን ተቋም አንድ እንዳደረጉ ጠቅላይ ሚኒስትራችን ግልጽ ነው ኦርቶዶክሱንም እንደዚህ እንዳደረጉ ይታወቃል እናቃለን ሁላችንም አሁንም ምንድነው በተቻለ መጠን ሁላችንም እኔ ምለው መውጣት አለብን በየፊናችን እኛ አሁን በተለይ ቀደም አምባሳደር ሙዝ ያሉት የቱለማ ፍንፍኔ አባገዳዎች ውይይት አድርጓል ባለፈ ጊዜ ይሄ ስለ መሬት መንቀጥቀጥ ስለ ተለያየ ጸሎት እንደሚያስፈልግ ተወያይተናልና እየተከደበትም ነው እየሰሩ ነው አባገዳዎች እኛ ይሄ ብቻ አይደለም የፈሰሰው ደም እግዚአብሔር ይቆጣል ለዚህ ጉማ ይባላል በእኛ ለሞተበትም ጉማ ሊከፈል ይገባል ታርቆ ለገቡትም ደግሞ እርቀ ሰላም ልንፈጥር ይገባል አለ ስርዓት በገዳ ስርዓት በእኛ ስርዓት ሁሉ ነገር የሚሆን ይሄ እስካልሆነበት ድረስ እግዚአብሔር ይቆጣል ለምሳሌ አባገዳዎች ወደ ከረዩ አካባቢ ታርዷል ወደ 6 ነው 3 አባገዳዎች የነዛ አባገዳዎች ቁጣ ነው እዛጋ መሬት የሚፈነቃቀለው የተለያየ የሚሆነው እዛጋ ሄደን አዋቂዎች አሉና አዋቂን ጠይቀን ጉማና አውጣ እግዚአብሔርን ጸሎት እናደርግ ተብሎ ውይይት ሁሉ እየተደረገ ነው እዛጋ የመድረስ ጉዳይ ነው እንጂ ይሄ አለ በእኛ አባገዳዎች ብዙ ነገሮች ስራዎች አሉ ዞሮ ዞሮ ቅድም እንደተባለው የፋይናንስ ያንዳንድ ነገር ስራዎችም ደግሞ የሌላ የመንግስት ኃላፊነት የምንሰራቸው ነገሮች አሉ እነዛ ጊዜ ፈጅቶብን እንጂ የሚሰሩ ስራዎች አሉ በተለይ ሙኡዝ በቅርብ እንተዋወቃለን ታቃለ ስለዚህ እየተሰራ ነው ይሄ አሁንም ሊቀጥል ይገባል እኔ በሃይማኖት አባቶች በኩል እርግጥ እውነት ነው ሊሰሩ የሚገባ ከኛ በፊትም የተደራጁ ከኛ በፊትም በተለይ እኛ ለ150 አመት ያባገዳ ስርዓት በነበረው አስተዳደር ወደ ኋላ ሲገፋ እንደ ሃይማኖት ተቆጥሮ እንደው ህዝቡ ሌላ መጤ ነገር እንዲቀበል አድርጎ ይሄንን ሲገፉብን ወደ ኋላ ትንሽ ወደ ገጠሩ ቀርቷልና አሁን ነው ወደፊት እየወጣን ያለ ነው ስለዚህ በዛን ጊዜ ጀምሮ ነበሩና አሁንም አንድ ሆኖ ለህብረተሰቡ ለአማኞች ይሰማዋቸዋልና ሊሰሩ ይገባቸዋል አሁንም የሃይማኖት አባቶች ከመንግስትም በፊት ወጣ ብሎ ሊናገሩ ሊሰብኩ የሰላም ጉዳይ ይገባል ምክንያቱም ብዙ ተከታይ ብዙ አማኝ እንደየፊናው ይሰማቸዋል የእምነት አባቶችን መሪዎችን ይሰማሉና ይሄ ይቀራቸዋል ሊሰሩ ይገባል በያስባለው እኛም ልንሰራ ይገባል ከመንግስት ጎንም ልንቆም ይገባል መንግስትም የራሱን ስራ እየሰራ ነው የራሱን ሰላም በር ከፍቶ እያወጀ ነውና ወንድሞቻችን ጠመንጃ ያነሱትም ቢሆኑ ይሄንን የሰላም ጉዳይ ለዚህ ህዝብ ለዚህ አገር እንደሚያስፈልግ አውቆ ከዛ ወጥቶ ወደ ሰላም ሊመጡ ይገባል በያስባለው እኛንም ወደፊት ምናደርገውንም በመንግስት በኩልም ትግል እናደርጋለን መንግስት በሩ ክፍት ነው በእነሱ በኩልም የምናደርገውን ነገር ሊሰሙን ይገባል ምክንያቱም እንዲ ቆመን አንቀርም መሞታችን አይቀርምና እነሱም አርጅቶ እንደዚሁ በጫካ በተለያየ ተሰቃይቶ መሞታቸው አይቀርምና ከመሞት ለዚች ሀገር ለትውልድ በጋራ መልካም ነገር መስራት አለብን ብዬ ነው ማስበው እኔ ይሄንን ነው በዚህ በጎ ቲቪ ምን ማስተላልፈው ይሄ ልትቀጥሉበት ይገባል ህዝብም እናንተ ሊደግፍ ይገባል በፋይናንስ ከጎናችሁ ልንቆም ይገባል እናንተም ይሄንን ልታሰፉ ይገባል ቀጥሉበት በርቱ ብዙ ነገሮችን እያየናችሁ ነው በቤታችንም ቁጭ ብለን እያየናችሁ ነው አሁን ደግሞ ተሳታፊ በመሆናችንም እናመሰግናችኋለን ቀጥሉበት ይላልው ጨርሻለሁ አመሰግናለሁ እርግጠኛ ነኝ እነዚህ ስካውን ላይ ተነጋገርነው ከዚህ በፊት የተነጋገርነው ጎህ ቲቪ ሰነድ እንደሚያደርገው እርግጠኛ ነኝ በሰነድነት ጉዳዩ ለሚመለከታቸው አካል ስለሚተላለፍ በሱ ስጋት የለብኝም እኔ እንደ መፍትሄ ሐሳብ ማቀርበው መንግስት በቁርጠኝነት ለሽማግሌዎቻችን ከፍተኛ ትኩረት ስልጣንም ሊሰጥ ይገባል ጅቡቲ አንድ ወቅት ላይ አንድ መፈንቅለ መንግስት ተካሄደ
መፈንቅለ መንግስት ተካሄደና በኢህአዴግ ጊዜ ነበርና መፈንቅለ መንግስት ሊያደርግ የነበረውን ጄኔራል አሰሩት። ሲታሰር ከአሊሳቤ ከዲክል ከአምስቱም ግዛት ሽማግሌዎች መጡና ዳኛው ልክ ሊፈርድ ሲል ምን ልታረግ ነው አሉት። እንዴ እንደዚህ መፈንቅለ መንግስት ለማድረግ እንትን የተባለ ስለሆነ ወንጀለኛ ነው እንዳትነካ፣ ጉዳዩን በሽምግልና ይዘነዋል፣ እኛንን የሚመለከተን እረፍ አሉት። ቀጥታ እስማኤል ጋር ገቡ። እስማኤል ጋር ገብተው እረፍ እንረግመሃለን፣ ፍታው፣ ህዝብ ቢቸገር ህዝብ ቢበደል ነው መፈንቅለ መንግስት ለማድረግ ይሞከረ። ስለዚህ እኛን የምታከብር ከሆነ እረፍ አሉት። አከበራቸው፣ ተቀበላቸው። ጀነራሉ ያሲን እንዳይታሰር ተደረገ፣ ወደ ስልጣን ላይ መጣ። ስለዚህ እኔም አሁን የኢትዮጵያ መንግስት በቁርጠኝነት ለባገዳ ለሌሎችም ሽማግሌዎች ፎርማሊ ህጋዊ ለሆኑ እውቅና ሊሰጥ ይችላል። ዋይ የካፒታልን ጉዳይ እነሱን እርምጃቸውን ሊቋጭ አይገባም፣ ሊያሰናክልም አይገባም። ከዚህ በለጠ ምን ስራል? አሁን ኢትዮጵያ እኮ ፔንኪለር አይደለም የሚያስፈልጋት፣ ታማለች፣ የሰላም እጦት አለ፣ ችግር አለ። ስለዚህ ስለ ችግር እያወራን ወደ ኋላ ማለት የለብንም እና በፋይናንስ ችግር እነሱን ወደ ኋላ ሊደረግ ስለማይገባ ሽማግሌዎች ከፍተኛ ትኩረት ሊኖራቸው ይገባል። ሌላው ክብር አምባሳደር ቅድም ደጋግመን እንደገለጽከው የእምነት ተቋማት ስለ ሰላም መስበክ ብቻ ሳይሆን ሰላም ሆኖ መውጣት አለባቸው። ከሙስሊሙም ከኦርቶዶክሱም ከሁሉም ተቋማት ስለ ሰላም መስበክ አይደለም፣ እነሱ ራሳቸው ሰላም ሆኖ መውጣት መቻል አለባቸው። አንደኛ ይሄን አምናለሁ። ሁለተኛ ምሁሮች ቢብተኞች ፖለቲከኞች ዛሬ አንድ ሰጋለው ፖለቲከኛ አይደሉም። ፖለቲከኛ ከሆነ ጄኒን ፖለቲከኛ መሆን አለበት። ጊቭ ኤንድ ቴክ ነው። አገራችን ላይ ያሉት ምሁሮችና ፖለቲከኞች ይቅርታ የኔ የግል ያመለካከት ነው፣ ስለ ፖለቲካ የሚያውቁ ፖለቲከኞች እንጂ ጄኒን ፖለቲከኞች አይደሉም። ቢሆንም ማኖሮ እመመራው ህዝብ ችግር እንዳይገጥመው ከኔ የተሻለ ሐሳብ ሲመጣኮ መልቀቅ ነው ቦታው፣ ግን አይደሉም። ዛሬ መለወጥ መቻል አለባቸው። ሌላው መንግስት ከፖለቲካ ተፋማነት ይልቅ በዚህ ላይ በሰላሳ በቁርጠኝነት መነሳት መቻል አለበት። ትግራይ ላይ ችግር አለ፣ ሰላም የለም። ስለዛ ሰላም ሲል መስጠት መቻል አለበት፣ ሰጥቶ መቀበል መቻል አለበት። መተው ያለበት ነገር ግድ ሊተው። ኦሮሚያ ላይ ያለውን ችግር ሰጥቶ በመቀበል መሄድ መቻል አለበት። ሌላው ትምህርት ቤቶች ምን እየሰሩ ነው? የትምህርት ቤቶች እኮ ዲግሪ ሰጥተው ፕሮፌሰር ጥሩ መጥፎ አይደለም፣ ጥሩ ነው። ሰው ግን ያውጡ፣ ሰው የሚሸት ስለ ሰላም የሚሰብክ ሰው ያውጡ። ሌላው ህብረተሰቡ አሁን አይታችሁ እንደሆነ እድር አለን፣ ሲቪክ ሶሳይቲ ያሉ ምንድነው እየሰሩ ያሉት? ሰው ሲሞት እኮ ነው የሚቀበረው። ሰው ከመሞቱ በፊት ሲታመም እንኳን የሚረዳዳ ህብረተሰብ ውስጥ አይደለንም ያለነው፣ በተለይ በድሮ አካባቢ ላይ። ስለዚህ የሰላም ጉዳይ የሁሉም ጉዳይ ስለሆነ እድር በተሰበሰበ ጊዜ ስለ ሀገራችን ሰላም መነጋገር መቻል አለበት። ዋና አጀንዳ ሆኖ የማይቀጥል ከሆነ ዋጋ እንከፍልበታለን። ሌላው እንዳያሰጋን ከፍተኛ አሁን ይሄን በዚህ ተሰብሳቢውንም እንደ ካደራ ጭምር እንደ ታላቅነት የማሳስበው ተስፋ መቁረጥ የለብን። ሀገራችን ላይ የምናያቸው ነገሮች በሙሉ ቴምፖራሪዎች፣ ጥሩነቶች አሉ፣ ግጭቶች አሉ፣ there are political problems፣ ብዙ ነገሮች አሉ። ግን ቴምፖራሪ፣ ሀገር ግን ቋሚ ነች። ሀገር የምናስቀጥለው መቼ ነው? ሰላም ነው። እንደ የመን እንዳንሆን፣ እንደ ሶሪያ ማንሆን እንዳንሆን ምንድነው እኛ ማስጠበቅ መቻል አለብን። ዛሬ እኮ ኢትዮጵያ በአንድነቷ በወጣት ልጆቿ በሽማግሌዎቹም ጸሎት እዚህ ደርሰናል። ይሄን ሰላም የምናስቀጥለው ደግሞ መቼ ነው? ስለ ሰላም እኔ አምባሳደር መሆን ሲገባኝ ዛሬ ከዚህች ቤት እኮ ስንወጣ ቃል ገብተን አይደለም የምንወጣው። ቢያንስ እኔ በፊልዴ ለአንድ ሳምንትም ቢሆን በምችለው ስለ ሰላም ከሰበኩ በህገ ወጥ የሰዎች ዝውውር ላይ እየሰራሁ ወጣቶቹን በመሰበሰብበት ጊዜ ከሀገር እንዳትወጡ ብቻ አይደለም ሀገር ላይ ሰላም መኖር እንዳለበት በመንደና የሚሰራው አይደል? በወጣቶች የህገ ወጥ የሰዎች ዝውውር ሂማን ትራፊኪንግ ስደት አሁን አይታችሁ እንደሆነ የኢትዮጵያን ወጣቶች ልጆች አሁን በሊቢያ እየታሰሩ እየታገቱ 1 ሚሊዮን ብር እየተጠየቁ ነው። በጅቡቲ እየወጡ ነው። እቺን የመሰለች ሀገር በሚስ አንደርስታንዲንግ ሰዎች አዌርነስ ባለመስጠታችን የተነሳ ሰላም በማጣ ልክ ሰላም እንደጠፋ ተደርጎ ስለሚወራ እነዚህ ልጆች ዛሬ የውጭ ሀገር ናፋቂ ሆነዋል። በሙሉ ልጆቻችን እያጣን ነው። ነገ ያያንዳንዳችን ቤት እየተንኳኳ ነው። ስለዚህ እናንተ ኮንሰርን አድርጋችሁ ስለ ሰላም አባገዳዎች እነዚህ የመሳሰለ ትልልቅ ሰዎች ዛሬ ጊዜያችንን አጥፍተን እዚህ ስንመጣ ስለምን መጣን? ስለ ሀገር ብለን አይደለም። ሀገር ምን ሆና ስለታመመችብን ምን አጣ? ሰላም አጣ።
ሰላሟን እስከ መጨረሻ ደግሞ እንዳታጣ ጊዜያዊ ጥገና አይደለም ያስፈልጋል። ለምን ወሩን ለስራ ሁሉ ተዘግቶ እኮ መስበክ መቻል አለብን። አሁን ትልቁ ችግሩ ለመንግስት ብቻ ተውንና መንግስት ብቻ እንደፈለገ ያድርግን ብለን ተውን እንዴ። ወሳኝ እኮ ከሆነ ከኔድን እነዚህ ተቃዋሚዎችም እኮ መሳሪያ ያላቸው ሰዎች ጋር እኮ መሄድ እንችላለን። ይግደሉን፣ ዋና ጋር እንከፍላለን። ምንድነው ችግሩ? እርግጠኛ ነን በዚህ አሁን እነሱም የኛ ፖለቲካን አንግበር አይደለም ብልጽግናን ደግፉ አብይን እንደዚህ አድርጉ ማለት አይደለም። ሪያሊቲውን ይዩት ኢትዮጵያ የት እንደደረሰች። በአብይ ዘመን በዶክተር አብይ ዘመን አሁን ያለው ትርክት አሁን ያለው ስቃይ ያሁን ስቃይ ነው። የ7 ዓመት ስቃይ ነው አይደለም። ተንከባሎ የመጣ ድንበር ተሻጋሪ ዘመን ተሻጋሪ የሆነ ያበጠ ነገር ነው ታስ የመጣው። አሁን በዚህ ዘመን ላይ ደግሞ ይሄንን ችግር ዝም ብለን እናሻግረው የሚቀጥለውን አመት ሌላ ዘመን ሌላ መንግስትስ ቢመጣ ታጣቂዎቹ አሁን መንግስት ቢሆኑ ምን ሊሆኑ ነው? እነሱም እኮ እንደገና ደግሞ ከዚህ በለጠ ነገር መጥፎ ነገር ሊያደርጉ ነው። ቢያንስ አሁን የተሰራውን ስራ ለማስቀጠል አሁን የተሻለውን ነገር አብረን ይዘን ለመሄድ ሰላም ያስፈልገናል። ስለ ሰላም ደግሞ ዋጋ ለመክፈል ካስፈለገ እኔ በቀለ ሰላም ሆኜ መቅረብ አለብኝ ለልጆቼ። እኔ ሰላሜን ጠብቄ ልጆቼን ሰላም ጠብቆ ጎረቤቶችን መጠበቅ አለብን ለማለት ነው። አመሰግናለሁ። ይሄ ድል ስለተሰጠኝ አመሰግናለሁ። ዓለም ፀሐይ ሳሌ ይባላልው። ሰላም የሚለውን ከአርመር ነው የመጣሁት። አርመር እንግዲህ የእንግሊዘኛ ቀጥታ ትርጉሙ ትጥቅ ማለት ነው። ሰዎችን በጎ ነገር ያስታጠቅን የሚጎድላቸውን ነገር የሚበላ የሚጠጣ አረጋውያኖችን የሚንከባከባል። ሰዎች ነገን እንዲያዩ የተለያዩ ነገሮች የጎደላቸውን ነገሮች በመስጠት በማስታጠቅ ተስፋ እንዲያደርጉ ነገን ለማየት እንዲጓጉ እንዲነቃቁ እየሰራን ነው ምንችለውን። አመሰግናለሁ። እኔም ሰላም የሚለውን እንግዲህ ስለ ሰላም ብዙ ነገር ብሏል እና ሰላም መጀመሪያ ትርጉሙ ምንድነው? ከሰላም ትርጉም ስንነሳ ሰላም ትልቅ ቦታ ያለው ነው። ምክንያቱም ትልቁ በግሌም ሁሉም ሰው አብዛኛው ሰው ቦታ የሚሰጠው የሃይማኖት የእምነት ጉዳይ አለና መጽሐፍ ቅዱስ ላይ ጌታ ኢየሱስ ነፍሱን ከመስጠቱ በፊት ሰላምን እተውላችኋለሁ ብሎ ከሰጠው ለሰው ልጆች ከሰጠው ስጦታ አንዱ ሰላም ነው። ስለዚህ የሰላም ትርጉም በጣም ትልቅ ነው። ቀደም ቤቱም የተለያዩ ሰዎች ብለዋል ሰላም በየግላችን ሳይኖረን በየቤታችን ወይ በየአካባቢያችን ከሌለን ምንም ነገር ማድረግ አንችልም ብለናል። ሁላችንም እንስማማበት ነው። መልሼ ከመጽሐፍ ቅዱስ ላይ እንደገና እግዚአብሔር ቃል ምን ይለናል? ጎመን ያለበት ቤት ሰላም ጎመን እየተበላ ቃል በቃል ስለማይለኝ ጎመን እየተበላ ሰላም ያለበት ቤት ይሻላል ፍሪዳ ተጥሎ ሰላም ከሌለበት ቤት ይላል እና መጽሐፍ ቅዱስ ላይ ስለ ሰላም በጣም በትልቁ አስረግጦ ይነግረናል። ሰው ልጆች የሰላም ምን ያህል ኢምፖርታንት እንደሆነ ከምግብ ከሚጠጣ ነገር በላይ እንደሆነ ሰዎች ብዙ ነገር ኖሯቸው ሰላም በግላቸው አጥተው ከሀገር ውጭም በተለያዩ ባደጉት ሀገራቶች ብዙ ነገር ኖሯቸው አንዳንድ ባለሀብቶች ራሳቸውን ሁሉ እስከ ማጥፋት የሚደርሱ ብዙ ዜና ላይ እንሰማለን። ሰላም በማጣታቸው የውስጥ ሰላም በማጣታቸው። ስለዚህ ሰላም ከውስጥ ከግለሰብ ጀምሮ አካባቢን ብሎም ሀገርን የሚሸፍን በጣም ጉልበት ያለው ነገር ነው። መጨረሻ ላይ የተነሳውን ጥያቄ ለመመለስ ሞክራለሁ። የሆነ ታሪክ እውነተኛ ታሪክ ነው። የት እንደሰማሁት አላቅምና የሆነ ማዕድን ይዘው ልጆች የሆነ ድንጋይ ይጫወቱበታል እና ለረጅም ጊዜ እዛ አካባቢ ይጫወቱበታል። ኤግዛክትሊ ታሪኩን የሚያቅሰው ሊያብራራው ይችላልና ያንን የማዕድን ትርጉም ያወቀ ሰው መጥቶ እንደምትጫወቱበት ይሄ ነገር እኮ በጣም ውድ ነገር ነው ብሎ ወደ ገበያ ወጥቶ የነዛ ቤተሰብ ይሁን ማህበረሰብ ታሪክ ከድህነት እንደተላቀቀ ሽጠው እንደተላቀቁና ሰላም ስንል ሰላምን ትርጉሙን እናውቀዋለን ወይ? አሁን የሆኑ ሰዎች አባቶቻችን የሆኑ ሰዎች መከላከያ መስዋዕትነት እየከፈለ ነው። ተለያዩ ሰዎች መከላከያ መስዋዕትነት እየከፈሉ እኛ እዚህ ጋር ሰላም እያገኘን ነው። እኛ ግን እዚህ ጋር for granted የምንወስደው ወይም ደግሞ እንደ ቀላል ነገር እነዛም ሲጫወቱበት እንደነበሩ ሰዎች ትርጉሙን ባለማወቅ ምን ይዘው ነገር
ነው ሰላም አንደኛው ስለዚህ ሰላም የሚለውን እያንዳንዱ ግለሰብ ኢትዮጵያዊ ያውቃል ወይ ወጣቶች ያውቁታል ወይ ትንንሽ ልጆች ያውቁታል ወይ ኢቭን ትልልቅ ሰዎችም ያውቁታል ወይ የሚለው ጥያቄ ምልክት ውስጥ ነው በግሌ ያለው ካወቅነው በደንብ ተንከባክበን ተንሰፍስፈን እንይዘዋለን ማለት ነው ለዚህ ታዲያ መፍትሄው ብዬ ማቀርበው ነው የማይንድ ሴት ችግር ነው ስለዚህ ማይንድ ሴታችን ላይ በደንብ ከተሰራ ሰላምን በደንብ ትርጉሙን እንደገና ደግሞ ምን ያህል ኢፌክት እንዳለው በእያንዳንዱ ህይወት ማህበረሰብ ላይ እና ሀገር ላይ ኢፌክት እንዳለው የሚያስተምረን ማይንዳችን ላይ በደንብ ከተሰራ ነውና ስለዚህ እያንዳንዱ ግለሰብ ተቋማት ማህበረሰቡ ከመንግስት ጋር ሆኖ ሲስተም ተዘርግቶ ማይንድ ሴት ፕሮግራምስ በተለያዩ ቦታዎች ላይ እኛ አሁን እንደ አርመር የጀመርነው ወጣቶች ላይ መስራት ጀምረን ነበርና ማይንድ ሴት ፕሮግራምስ በተለይ በትምህርት ቤት ሊሆን ይችላል በየሰፈሩ ሊሆን ይችላል በየአካባቢው በየዘመድ ማህበር እድር ላይም ሊሆን ይችላል እና የማይንድ ሴት ፕሮግራምስ በሲስተም ተዘርግቶ ሀገሪቷ ላይ እዛ የተዘረጋው ሲስተም ውስጥ ደግሞ ምሁራን የተለያዩ ሰዎች ዕውቀታቸውን ያመጡ ማኑዋልስ ተዘጋጅተው ካሪኩለም ተዘጋጅቶ በዛ ነገር ሊቀርብ ይችላል ሁሉም ሰው ከተባበረ ሲስተሙ አንዴ ከተዘረጋ እጩ ትውልድም ይሄንን ውድ የሆነውን ሰላም የማስቀጠል መንገዱ የቀለለ ይሆንለታል ማለት ነው ሶ ሲስተም ቢዘረጋ ማይንድ ሴት ፕሮግራሞችን የሚተገበሩበትን ብዬ እንደ መፍትሄ ሐሳብ ማቅረብ ፈልጌ ነው አመሰግናለሁ እኔ የሚለው እዛ ላይ ጥያቄ ያለኝ እሺ ኤንጂኦ ነው እናንተ የአገር በቀል ኤንጂኦ ከኤንጂኦ አንደኛው አካል ነው አርመር ነው አርመር ኦርጋናይዜሽን በአርመር ጥላ ስር ከሚገኙ አካላቶች አንዱ ነው አሁን ስራችንን እየሰራን ነው ያለነው ሌሎችም ነገሮች አሉ አርመር ከሚለው ጥላ ስር ጀምራችኋል ማነው እንትኖች አባቶች ሰብስባችሁ እንትን ማድረግ ጀምራችኋል ቦታ አላችሁ ቢሮአችሁ የት ነው ቢሮአችን ሰሚት አካባቢ ነው አባቶች ላይ አረጋውያኖች ላይ መስራት ጀምረናል ሸገር ላይ ገፈርሳና ገላን ላይ ቦርድ አላችሁ አለና ኮሚቴ ሳላችሁ አለን የተደራጀ ኮሚቴ ፍቃድ አላችሁ አለን ከመቼ ጀምሮ 9 አመት ሊሆነው ነው ስራ ከጀመርን ግን 3 አመት ተኩል ሊሆነን ነው 5 አመት ያህል ሰርቲፊኬቱን ፍቃዳችንን ሳንጠቀምበት በተለያዩ ምክንያቶች አልተጠቀምንበትም ነበር በጣም እናመሰግናለን ያው እኛም እዚህ ያለነው ወደዛ ይሄን ስለሆነ አሁን ማጠቃለያ ሲዩ አመሰግናለሁ እድሉ ስለተሰጠኝ እንደገና ደግሞ ይሄ መድረክ ዛሬ ለኔ ልዩ ቀን ነው ምክንያቱም ከአባ ገዳዎች አጠገብ ሆኜ ስለ ኢትዮጵያ ስመክርና ሲሰማ ደስ የሚል ነገር ነውና ማይረሳ ቀን ከዛሬ ጀምሮ ደግሞ በኢትዮጵያዊነት ላይ በብዛት ለመስራት የሚያግዘኝ ነገር ነውና በጣም አመሰግናለሁ ክቡር አምባሳደር እንደተናገሩት ዩሮፕ ያው ጫፍ አይደለም ልክ ነው በኢትዮጵያዊነት ላይ መሃል ነው በታሪኩም በትምህርቱም አጋጣሚ እዛ አካባቢ የካቶሊክ ሃይማኖት ሲመጣ ለቴክኖሎጂም ለስልጣኔም ቅርብ ነበርና ለትምህርቱም እንደተናገሩት ያው እድሉ ስለተገኘ በዛን ጊዜ ሀዲግ እስከሚመጣ አካባቢው ለኢትዮጵያዊነት የነበረው እንትን የታወቀ ነው ያልተዋደቁበት በኢትዮጵያዊነት ከተርግልኝ ሲዩ መጀመሪያ እኮ ኢሃፓ ሲመሰረት ወዴት ነው የሄደው ኤግዛክትሊ አሁን ወደ ኢሮፕ ወደ አሲምባ ያ አሁን እሱ ምክንያቱም የ60ዎቹ ጀነሬሽን የምንለው ከአዲስ አበባ በኋላ ተማሪዎች እንቅስቃሴ ልክ እንደተደረገ የሃፓ ሲመሰረት ከአዲስ አበባ በኋላ የታየው ኢሮብ ላይ ነው ኢሮብ ላይ የሄዱበት ዋና ምክንያት ሁለት ምክንያቶች አሉት ይታወቃል አሲምባ ተራራ የሚባል አካባቢ ሲሄዱት የሄዱበት ዋና ምክንያት የለማ መሬት ወይም ደግሞ ሰፊ ህዝብ ምናምን ስላለው አይደለም አንደኛ ኢትዮጵያዊ ስሜቱ ይታወቅ ነበር ከዛ በፊት ማለት ነው ኃይለ ሥላሴ ጊዜም ብዙ ሰዎች በመንግስት መዋቅርም ብዙ ነገር ይሰሩ ስለነበረ ሁለተኛ የነበረ ደግሞ ምስጢር በጣም ይጠብቁ ስለነበረ ማህበረሰቡ ባህሉ ትልቁ ክብሩ የነበረ ምስጢር የመጠበቅ ነበር ስለዚህ የምስጢር የመጠበቅና የሀገር ፍቅሩ የታወቀው አካባቢ ስለነበረ እንደገና ደግሞ መሪው ዶክተር ተስፋዬ ደበሳይ የኢሮፕ ተወላጅ ስለነበረ የሚያውቀውን አካባቢ
ቤዝ እንዲሆን አደረጉ ማለት ነው። ልክ ከዛ በኋላ ግን ለኛ ምንድነው የሆነው እዳ ነው የሆነብን። ምክንያቱም ልክ 69 አካባቢ ዶክተር ተስፋዬ ደበሳይ እዚህ ነው የተሰዋው አይደል? የከተማና የገጠር ትግል ነው የነበረው። አሁን የፖሊት ቢሮ እዚህ አዲስ አበባ ውስጥ ነው የነበረውና ልክ የመኢሶን መሪ የነበረ ቅርብ ግንኙነት ነበራቸው ከእንትና ኃይለ ፊዳ መኢሶኖች እና ኢህአፓዎች የተለያዩበት ጊዜ ነበረ። አንዱ ወደ መንግስት ከመንግስት ጋር እንትን የሆነበት ሌላ ደግሞ የዋናው ጽንፈኛ ዋናው አብዮተኛ ተብሎ የተፈረጀበት ጊዜ ስለነበረ ልክ አሰሳ ሲደረግ የመጨረሻው ከአዲስ አበባ ለማጥራት አሰሳ ሲደረግ የመጨረሻው ሰዓት ማለት ብዙ ሰው አያቆም ነበር ዶክተር ተስፋዬ ደበሳይን። ከዛ አሰሳውን አልቆ ተብሎ ከሰዓት ብሔራዊ አካባቢ ሲደር አምባሳደር አካባቢ ኪዳኑ ህንጻ የሚባል ህንጻ አካባቢ ለመግባት ሲል ያው አወቁትና በሩ ላይ ያለ ስላዩት ሮጦ ወደዛ ገብቶ ምንድነው ባይዘው እዚህ የነበረው አባሎቻቸው ለማስወጣት ነበረ ወደ ከከተማው እንዲወጡ ለማድረግ ነው። እሱ መውጣት ይችል ነበር ግን ያው መሪ ሆኖ ከወጣ ያው የቀሩትን ያው የሱ ወርቀትና የሱ ፍቃድ የሚፈልጉት የሱ ፈርማ የሚያስፈልጋቸው ብዙ ስለነበሩ እነሱን ለማስወጣት ነው ማለት ነው። ከዛ ልክ እንትን ሲሉት ከ6ኛው ፎቅ ራሱን ወረወረ ማለት ነው እንዳያዝ ማለት ነውና ዋናው እንትኑ ኢሮፕ እና ኢትዮጵያዊነት በጣም ቁርኝት ያለው ዳር ቢሆንም መሃል እንዳለው ኢትዮጵያዊ ስሜት ያለው ማህበረሰብ እንደሆነ ለመግለጽ ፈልጌ ነው። ብዙ እንደተናገረው ሰላም ማለት በአንድ ወገን ብቻ የሚመጣ አይደለም። እያንዳንዱ የሰላም መሳሪያ ካልሆነ ሰላም ሊመጣ አይችልም። መንግስት ሰላም ለማምጣት ዜጎቹ ሁሉም የሰላም ስሜት ሊሰማቸው ይገባል። የሰላም መሳሪያ መሆን ካልቻል መንግስት የሚያመጣው ሰላም የለም። አሁን የተፈጠረው ችግሩ ምንድነው? ባህላችን ስለተውነው ነው ቅድሙን ያልኩት ነገር። ምክንያቱም በኮሙኒስት በማርክሲስት ስርዓት ከ60ዎቹ በኋላ ይመጣን የራሳችን የነበረ እንቁ የሆነ ባህላችን የማስታረቅ የመታረቅ ይቅርባይነት ሁሉም ተውነው ሁሉም በጥይት ሁሉም በስልጣን በሚል አባዜ ውስጥ ስለገባን ከጦርነት አዙሪት መውጣት አልቻለም። አሁን መሳሪያዎች አሉት የሰላም መሳሪያ ሃይማኖት እንደተነገረው በተረጋጋሚ እንደተነገረው ሃይማኖት በሰላም ላይ ካልሰራ በምን ሊሰራ ሌላ የሚሰራበት ስራ የለውም። ሃይማኖት ሰላም ነው መስራት ያለበት መስበክ ያለበት። ሌላ ሲቪክ ማህበራት ያልናቸው አሉ እነሱም በሰላም ነው መስራት ያለባቸው። አንድ ልጅ ሲታነጽ ወይም ደግሞ ፎርም ሲደረግ ከቤተሰብ ይጀምራል ሰላም። ከዛ ደግሞ በጎረቤት ሲያድግ ያደገ ሲሄድ ወደ ትምህርት ቤት ከትምህርት ቤት ወደ ካሪኩለም ትምህርት ቤቱ የካሪኩለም መፈተሽ ያለበት ማለት ነው። ስለ ሰላም ነው የሚያስተምረው። አሁን ሁላችንም አንድ ጫፍ ላይ ወይ ጅግጅጋ አለ ወይ መቀሌ ያለ ወይ ሳምዌር ያለ ጀግናዬ ነው ብሎ እንዲያስብ ሂስትሪ የመስራት ነገር የማወቅ ታሪክ የማወቅ አገሩን የማወቅ ካላወቅ አታከብረውም ባይዘው። ስለዚህ እንዲታቅ ማድረግ ከዛ ካወቅ በኋላ ነው የምታከብረው ነው ዋጋ መስጠው ቫልዩ መስጠውና ይሄ የማሳወቅ ግዴታችን እየወጣን ነው ወይ ሲባል ጥያቄ ውስጥ የሚያስገባ ነገር ነው ማለት ነው። አሁን ምንድነው መጠቀም ያለብኝ? ተሳትፎ የሚባል ነገር አለ። ወጣቶች ሲሳተፉ በልማትም በሰላምም በሁሉም ነገር አካታችነት ማርጂናላይዝ የሆነ ማህበረሰብ ወይ ማርጂናላይዝ የሆነ ሐሳብ እንዳይቀር ወደ መሃል እንዲመጣ ማድረግ አሁን ትልቁ ጸጋለን በያስባል። አሁን ምክክር ኮሚሽን የተባለው የኢትዮጵያ ምክክር ኮሚሽን ብዙ ነገር ይቀርፋል በያስባለሁ። ምክንያቱም አልተወከልንም እኛ የሰማን የለም ድምጻችን ታፈነ ወይ ምናም የሚባል ነገር ድምጾች ነው ያሉት። እነዚህ ድምጾች አሁን ይሰሙ። አሁን ደግሞ የድም ታፈንኩኝ ወይም ደግሞ ማርጂናላይዝ ሆንኩኝ የሚል አካል ይሄን አግዞ ወደዚህ አቅርቦ ከዛ ደግሞ የፖሊሲ የህግ አካል እንዲያደርግ መስራት ነው ያለበት ማለት ነው። ስለዚህ እድሎቹ አሉን አሁን ማለት ነው። እንደገና ተሳትፎ ስንል የሴቶች ተሳትፎ በደንብ ማየት አለበት። አሁን ዋና የማህበረሰቡ እንቁ ወይም ደግሞ ምንድነው የሚባለው ይሄ ባክቦን የሚባለው ለፖለቲካ ለማህበራዊ ለሁሉም እድገት ባክቦን የሆኑት ሴቶች ናቸው። አሁን ደግሞ አዲስ አበባ ሲናይ የአዲስ አበባ ያው አውሮፓ ነው የሚመስለው ከተማው በማን መሪነት ነው? አሁን በጥቂቱ ሴቶች መሪነት ወደፊት ሲናይ በክብርት ከንቲባ
መሪነት የተደረገው የተለወጠ ነገር እያየን ነው በወራት በወር በሁለት ወር በሶስት ወር ከተማው ይቀየራል ወደ ሌላ ነው የሚቀየረው ስለዚህ ምንድነው ሴቶች እንዴት መምራት እንደሚችሉ መምራት ብቻ የተሰጣቸው ብቻ ሳይሆን ከዛ አልፎ ኤክስትራ ማይልስ ሄዶ ፍቅር መስጠት እንደሚችሉ ለውጥ ማምጣት እንደሚችሉ መምራት እንደሚችሉ ያሳየን አጋጣሚ ስለሆነ የሴቶች መሪነት ማጠናከር ሴቶች ወደ መሪነት እንዲመጡ ማድረግ እንደገና ደግሞ ሴቶች ለሰላም ቅርብ ናቸው ምክንያቱም ለፍቅር ቅርብ ናቸው ለልጆቻቸው ለፋሚሊያቸው ለቤተሰቦቻቸው ስለሚያቀርቡ ከሁሉም በላይ ከወንድ በላይ ሴት ለሰላም ቅርብ ናት በያስባሉ ከዛ ደግሞ ወጣቶች አሉ ወጣቶች በዚህም በዛም ጦርነት ግጭት ሲነሳ ችግር የሚፈጠረው የሚሞት የሚገለው ወጣት ነው እዚህ ላይ ደግሞ መስራት አለብን ወጣቶች ላይ በጣም መስራት አለብን ማለት ነው አዲስ ትውልድ ላይ አሁን እኔ ማየው ብዙ አካባቢ ግጭቶች አሉ እነዚህ ግጭቶች እነሱ የፈጠሩ እየተዋጉ ያሉት ሰዎች የፈጠሩት ነገር አይደለም ማይታይ ኢንቪዚብል ሃንድስ ከኋላ ያሉት ናቸው የኢትዮጵያ ጠላቶች ከኋላ ያሉት እነሱ አይሞቱም አይተኩሱም አይተኩስባቸውም እየተኮሰ ያለና እየተኮሰበት ያሉ ውጭ ናቸው ያ ስለዚህ ምንድነው አሁን ችግሩን እንወቅና እነሱን መርገምና እነሱን ማውገዝ ብቻ ሳይሆን እሺ በብዙዎቹ የተታለሉ ናቸው ተታሎ ይገባዋል የሆነ በብሔር ተቀስቅሶ ወይም በሆነ አካባቢ በጎጥ ምናምን ተቀስቅሶ የሚወጣው ይሄ ደግሞ ኮንትራዲክት አላቸው ለምሳሌ ኢትዮጵያ ወዳለው የሚል ኃይል ወደ ኢትዮጵያ የሚተኩስ ከሆነ ኢትዮጵያ እናቴ የሚል ወደ እናቱ የሚተኩስ ከሆነ ምንድነው እየሰራ ያለው የሞራል ክላሪቲ የለውም ማለት ነው ምንድነው እየተደረጋል በመርህ ደረጃ አትሊስት በመርህ የመርህ ጉዳይ ነው ባይ ዘ ወይ ሰላምን እናትን አገርን የሚወድ አካል ወደ ሰላም ወደ እናት ወደ አገር አይተኩስም አሁን እኛ ማድረግ ያለብን ብዙዎች ባይ ዘ ወይ እንደዚህ ስል በመንግስት በኩል ሴተት የለም ማለት አይደለም አሁን በጥሩ ስራዎች በጠቅላይ ሚኒስትር ስራዎችና በክብርት ከንቲባ ስራዎች ተከለው እዛ ውስጥ ነገሮችን ሁሉም ያበላሹ ሰዎችም ይኖራሉ በመዋቅር ውስጥ ያለ አደገኛ አሁን ሌላ ያለ ብዙ አደጋ ላይ ፈጥር ይችላል መንግስት መዋቅር ይዞ ችግር የሚፈጠር አካል ግን በጣም ብዙ ነገር ሊያበላሽ ይችላል ማለት ነው ቅድም እንደተነገረው ሰርቪስ ኳሊቲ ሰርቪስ ዴሊቨሪ ወይ ደግሞ አገልግሎቱን በሰዓቱ በፍጥነትና በኳሊቲ ማይሰጥ ከሆነ የሰላም ጸረ ሰላም ነው ማለት ነው ይሄ አካል ሰላም የሚገለ ምክንያቱም እኔ ከየትም ቢምጣ እኔ የምፈልገው የመንግስት አገልግሎትን ማግኘት አይደል ማንንም ይምራው ማንንም የቢሮው ኃላፊው አይገባኝም ግን እኔ የሚያስፈልገኝ ከመንግስት የሚፈልገውን አገልግሎት ነው ያኛው ማግኘት አለብኝ በቃ ያኛው ከሰጠኝ በሰላም የተጣራና በጊዜ በፍጥነት ማግኘት ከሆነ ይሄ ነው የዜግነት ግዴታችን የምንወጣው ማለት ነው በግሌ አሁን እኛ ራሳችን አሁን አንድ ትንሽ ድርጅት አለን ኢሮብ አድቮኬሲ የሚላለ ከመንግስት ጋር ተባብረን ማለት ብዙ ጊዜ ኢሮብ አድቮኬሲ አሶሲዬሽን ይላል የኢሮብ መብትና የኢሮብ ለምሳሌ ከሀገር ማግኘት ያለበት ከክልሉ ላይ ያለው ሰላም ጉዳይ ምናምን እንሰራለን ማለት አሁን ለምሳሌ እኛ አካባቢ ድንበር ላይ ስለሆነ ችግሩ ከኤርትራ ጋር የሚኖረው ጉዳይ ቀጥታ እኛን ኢምፓክት አለው ስለዚህ ያለን የኢሮብ ሁኔታው ለመንግስት እናቀርባለን ማለት ነው መንግስትም ብዙ ጊዜ ይሄ ነገር ኮንሲደር ያደርጋል የኢሮብ ኢሹ አሁን ያለበት ሁኔታም ኮንሲደር ያደርጋል ጥሩ ማለት እኛ የመሰለንን ለመንግስት እናሳውቃለን መንግስቱም ደግሞ እንዲፈታ ማለት ነው አሁን በአጠቃላይ ግን በክልሉ ያለው ፖለቲካል ሲቹዌሽን ብዙ አመቺ ስላልሆነ ምናልባት ሁኔታውን ይያየን ያለን የምንፈልጋቸው ነገሮችን ብቻ ኢትዮጵያዊነት ማለት ከኢትዮጵያ ማግኘት ያለበት አላገኘም ብለን እናስባለን ያላገኘበት ምክንያትም ደግሞ አለን ያለው ፖለቲካ ሁኔታ መፈቅድ አይደለም ማለት ነው ስለዚህ በቀጣይነትም ይሄ ህዝብ ኢትዮጵያ ሆኖ እንዲቀጥል ኢትዮጵያዊ የሚወዳት ሀገርን አካል ሆኖ እንዲቀጥል ነው ትግላችን ያለው ማለት ነው በግሌ
ለእናት ሀገሬ ባይ ዘ ወይ አሁን ከዚህ በፊት ምንድነው ሚዲያዎች ላይ አትሊስት ያለን የኢትዮጵያዊነት አንድነት ላይ እንሰብካለን ከዚህ ቀጥሎም ደግሞ በበለጠ እንቀጥልበታለን ማለት ነው በግሌ አትሊስት በሆነ አጋጣሚ እኔ ሰላም መሳሪያ ሆኜ ለመስራት ቁርጠኛ ነኝ ለማለት ነው እና መሰግናለሁ ግን እምለ ከዚህ ኮሚቴ እዚህ ያለው ሰላም ፈላጊ እዚህ ያለው አርበኛ ባገዳዎች ሌሎች የተለያዩ ህብረተሰብ አለ እዚህ ምሁራኖች ሀዲስንቄዎች የተለያዩ አካል ያለው እዚህ የተለያየ ህብረተሰብ ኢትዮጵያዊ ያለው ሙሉ ኢትዮጵያዊ ሆነ ያለው ቀድም አባገዳ ያሉት የነበረውና አቶ በቀለ ያሉት የነበረው እንሄዳለን ማከል እርግቢትና ነጭ ባንዲራ ይዘን እንሄዳለን እየተባለ ያለው እዚህ ቤት በቃ ትክክል ነው ስለዚህ አንተ ከዚህ አካል ጋር ወጣት ነኝ ከነዚህ ሽማግሌዎች ጋር እንዴት ሄዳለሁ አትል ማለት ሰላም ወጣት የሚባል ነገር የለም ወጣት የሚጣላው ሰላም የለም ሰላም የምፈልገው ለወጣት ነው ቅድሚያ የሚሰጠው ለመጀመሪያ ለወጣትና ለሴቶች እንዳልኩት ነውና እኔም የሰላም ቤትም ቦታ በሆነ አጋጣሚ ለሰላም መሳሪያ ለሆን ፍቃደኛ ነኝ ቁርጠኛም ነኝ አሁን አመሰግናለሁ እኔ ጌታ ከዚህ ይብቃል ከዚህ ሰዓት ስለደረሰ ይቅርታ አድርጉልኝ ሌሎች መጨመር የምትፈልጉት ነገር ይኖራል ግብአት የምትሰጡን ነገር ይኖራል ግን ይብቃል አሁን ዩሮፕ ማለት አቀማመጡ ልንገራችሁ ከአዲግራት የሚያውቀው 60 ኪሎ ሜትር አካባቢ ነው የሚሆነው ቀደም እንዳልካችሁ ትልቅ ቤተክርስቲያን አለ እዛ መጀመሪያ ትግራይ ኮሌጅ የሌለ እዛ ኮሌጅ ነበር 1667 ምናምን ትምህርት ቤት አለ እዛ የነበረበት ነው አቀማመጡ ባጭሩ በግራ በኩል ዘላንበሳ አለ ወደዚህ ወጣ ብሎ ኤርትራ አለ ለባህር ቅርብ ነው ኢሃፓዎች አንዱ ላግዘውና እዛ የሰፈሩት አንደኛ ምስጢር መጠበቅ ህዝቡ በጣም በቋንቋ ነው ልክ ከአፋር የበለጠ ነው ዳጉ የሚባለው ከዚህ ወደ አጋቂ እንትን ይደረጋል በፍጨት ምናምን ቋንቋ አለች ከዛ መታራ ሄዳል ከዛ አድርጎ ወደ አዋሳ ወዲያው በደቂቃ ነው የሚደርሰው ስለዚህ ይሄ ሰው መጀመሪያ ሰው ሲሄድ እንግዳ ሲሄድ ማንህ ብለው አይዙትም መጀመሪያ ቤት ግባ የሆነ ነገር ቅመስ ብለው ወተት ይሰጣል ወተት መጥቷል እዛ ከዛ ከተጋበዘ በኋላ ከየት ነው የመጣው ባል ከየት ነው የመጣው ወዴት ነው የምትሄደው ሽፍታም ይሁን ገዳይም ይሁን በስተትና ነው የሚያርጉት ከሚገርም እና በዛው ልዑል ራስ መንገሻ ሲዩ ባህር ሊከፍቱ በዛ ጀምረው ነበር ልጆች እያለን መንገድ ከፍቶ ነበር ለትንሽ ነው ተራራው እያፈረሱ ባህር ለኢትዮጵያ ያስፈልጋታል ነው ወደዛው የሚገባ እየሰሩ ነበር እንትን ራሳቸው ሴሌን ባርኔጣ አድርገው ምን እየሰሩ ነው ልጆቹ ነና በዛ ሰዓት ከዛ ለውጥ መጣና እንትን አሉ እና በቀኝ በኩል ደግሞ አፋር አለ ከአፋር ደግሞ ወዲያው እንትን ቋንቋው አንድ ነው ብዙ አይደለም ይሄ ዩሮፕ የውጭ ዩሮፕ እንዳይመስለው ብዙ ሰው እንደዛ ሲል እኔ ዩሮፕ ለምን ይላሉ ምናምን ሁለት ስም አለው ሳውል ነው ዩሮፕ አለው ዩሮፕ ቋንቋው ነው መጀመሪያ በለስ የሚባለው ይሄ ቆልቋል እዛ ዩሮፕ ነው የመጣው ዩሮፕ መጣ ወደ ኤርትራ ሄደ ከዛ ደግሞ ወደ ኦሮሚያ አሁን መጥቷል እዛ ነው የመጣው መጀመሪያ ወፊዛው ነው የመጣችው ነው ከጣሊያን በጽሁፍ ካየሁት እና በዚህ በኩል በቀኝ በኩል ደግሞ አፋር አለ በዚህ በኩል ደግሞ ትግራይ አለ ግን የራሱ ባህል የራሱ ቋንቋ የራሱ ሃይማኖት ወይ ካቶሊክ ወይ ደግሞ ኦርቶዶክስ ነው ሌላ አይደለም ሁለቱ ብቻ ነው ያለው እና ሰው አክባሪ ሆነ እንዲያው ተመችቶ አንድ ቀን ይዘናቸው እንሄዳለን ስዩምና እኔ ሰላም ሆኖ ሁሉም ነገር ታርቆ ሁሉም ነገር ጠፍቶ ይሄ ትግራይ ያለው መሳሪያ ተለቅሞ ሰላም ይመጣው ሌላ ለናገር ፈልግ ያለው ትግራይ ያለው መሳሪያ ጥይት መለቀም ይችላል እያንዳንዱ ቤት ጥይት አለ ድሮ የዩሮፕ የትግራይ ህዝብ ባንዲራ የኢትዮጵያ ሰንደቅ ዓላማ ቤቱ የሌለው የለም በሐዘን ያወጣታል ታውቁታላችሁ አብዛኞቹ በሐዘን ያወጣታል በሰርግ ያወጣታል በጥሩ ነገርም በመጥፎ ነገርም ያወጣታል ከዛ የተወሰነ የሆነ አካል መጣ
ባንዲራ ከያዝክ ድሮ እንትናችን ተማሪ ሆኜ እኔ አሰፈ መጽሐፋችን ኢትዮጵያ ባንዲራ ነበር ደርሳቸዋል በኢትዮጵያ ደረጃ ነበር ከዛ እነዚህ ሰዎች ስማን ሳልፈልግም እንደመጡ ቀደሏታል ከከተማ ተማላልሰን ነበር ማረውና ቀደሏት እኛ ቀደም ስላቸው በምላጭ አድርገው ነው ያወጣት እስከዚህ ድረስ ነው እምነት ያለው የኢሮብ ህዝብና የትግራይ ህዝብ አሁን ግን ብዙ ችግሮች አሉ ኢሮብ ግን ችግር የለም ሃይማኖት እንዳለ ነው ህግና ማክበሩ እንዳለ ነው ስለዚህ ከዚህ የተፈጠረ ምሁር ብዙ ምሁራን ያሉት እንደ ድሮ አይደለም ዶክተሮች አሉ ኢንጂነሮች አሉ ፕሮፌሰሮች አሉ ብዙ ምሁራኖች አሉ እንደገና እነዚህ 27 አመት የገዙ ሰዎች አነስተኛ ብሔር ነው ብሎ ነው የሚያሉት ግን ምሁር እሱ ነው ከዛ ይወጣ ነው ወደ እነሱ የሄደው ትምህርት እና ይሄንን ነው ማነው የስዩም ታሪክ ከኛ እንዳትለይ ከዚህ ኢትዮጵያ ህዝብ እንዳትለይ በሰላም ጉዳይ ሁሉም ነገር እንዲቆችም ጋር መሳተፍ ይችላል መድኃኒት ለአባገዳዎች ጋር እነ ወጣት የጀመሩት እነ በቀለኮ ስደት እንዳይሄድ ስደት አፍነው ገንዘብ አስከፍለው የሚወስዱት አካሎች ያጋለጡ ነው ያሉት እኔ ትንሽ ስለማቅ ነው እና ብዙ ትምህርት እየሰጡ ነው ያሉት ኤንጂኦ ተከፍተውና በዚህ ላይ ብዙ መስራት አለብን እኔ ብዙ አልናገር ከሶማሌ እስከ ሱዳን ጠረፍ በአራቱ ማዕዘን ሰላቱ አሜን ማከሏ ገነት ዳርዋ እሳት ለምን እንድትጠበቅ ሀያል ሀብታም እንድትሆን እንመኛላታለን ሁላችን ስለዚህ ሰላም ለኢትዮጵያ ሌላው መናገር በቂ ተናግራችሁታል በቂ ነው እድሜና ጤና ይስጣችሁ ዛሬ ጎህቲንና ይሄን ሚዲያ አክብራችሁ እኛን አክብራችሁ በመምጣታችሁ ብዙ ስራ ትታችሁ በጣም እናመሰግናችኋለን ለእናንተም ሰላምና ጤና ይስጣችሁ እድሜ ይስጣችሁ ደስ የሚል ዘመን ይሁንላችሁ ምቹ ያለ ጊዜ ይስጣችሁ አሜን